ኢትዮጵያ የራሷን የባህር በር ተወስዶባት ለሌሎች እየከፈለች ለሌሎች ዱርጎ እየለመነች ምታመጣበት ምታስገባበት ህዝቧን ምታስተዳድርበት ምንም ምክንያት የለም። ኢፍትሃዊ በሆነ መንገድ ያጣቻቸው ግዛት አንድነቶቿ የሚጠይቅ ትውልድ መጥቷል። ይሄንን ማስከበር የሚፈልግ ትውልድ መጥቷል። ይሄን ጉዳት ይሄን መከራ ሊያስተካክል ቁርጠኝነት ይዞ የመጣ ኃይል መጥቷል። ብሔራዊ ጥቅም ሊረጋገጥ የሚችለው ብሔራዊ ጥቅም የሚረጋገጠው ብሔራዊ አንድነታችን ብሔራዊ መግባባትን ማስፈን ስንችል ስለሆነ ይሄም አንዱ ወሳኝ ነገር ነው። የኢትዮጵያ ብሔራዊ ጥቅም ለማስጠበቅ የምትከተለው መሪ አላት። ያ መሪ ምንድነው የሚለው አንደኛው ስትራቴጂክ ዶክትሪን የሚባለው ነው። ስትራቴጂክ ዶክትሪን እና አንዳንድ ኢትዮጵያ እንደ ቀይ መስመር አላት። ስትራቴጂክ ዶክትሪን አንዳንዶቹ እንደ ቀይ መስመር ያላት ምንድነው ካለ የዋህደነትን እንደ ወሳኝ ሀገራዊ ጥቅም ነው የምትመለከተው ሀገራችን ኢትዮጵያ። እነዚህ ትልልቆቹ ጉዳዮች ትውልድ ማይደራደርባቸው ብሔራዊ ጥቅም ማለት ማንደራደርበት ማለት ነው። የጋራ የሆነ ሁላችንም እንጠቀምበት ሁላችንም ልንጎዳበት የምንችለው ማንደራደርበት ጉዳይ ሁሉ ብሔራዊ ጥቅም ነው ብለን ነው የምናስበው። ህገ መንግስታዊ ስርዓት አለን። ህገ መንግስቱን በአግባቡ ኢምፕሊመንት የሚደረግበት አንዱ አላማው ሰላምን ማስፈን ነው ይላል። ዘላቂ ሰላም ማረጋገጥ፣ የጋራ ኢኮኖሚ ማህበረሰብ መገንባት ነው ይላል ህገ መንግስታችን። ስለዚህ ይሄን በአግባቡ ተግባራዊ ማድረግና የሚፈለገውን ግብ ህገ መንግስቱ ሊያመጣ የሚፈልገውን ነገር ማረጋገጥ ይሄ ተጨማሪ ብሔራዊ ጥቅማችን መገለጫ ነው። የኢትዮጵያ የወደፊት ተስፋዋ የአርሶ አደሮቿ፣ የነጋዴው፣ የወጣቶቹ የነገ ማንኛውም ከነዚህ ከሁለት ውሃዎች ይቀዳል። አሁን ይሄ አንዱ እዛ ጋር በደንብ መታየት ያለበት የኢትዮጵያ የወደፊት እጣ ፋንታዋ ከቀይ ባህር ፖለቲክስ ከሁለቱ ከአባይም አንድም ከአባይ ነው፣ ሁለተኛውም ከቀይ ባህር ነው። ከቀይ ባህር ፖለቲካ በተለይ እንውጣ እንኳን ብንል አንችልም። ጤና ይስጥልን ተመልካቾች፣ የኤንቢሲ ኢትዮጵያ ቴሌቪዥን ከሰላም ሚኒስቴር ጋር በመተባበር የሚያዘጋጅላችሁ ጋራ ሀገር የተሰኘው ፕሮግራማችን ተጀምሯል። ሄርሜላ ፍቃደ ነኝ፣ አብራችሁን ቆዩ። የጠንካራ ሀገረ መንግስት ታሪክ እንደሚያስረዳን በጋራ ወይም ደግሞ ሀገር በቆመችባቸው አውዶች ሁሉ በጋራ መቆምን ነው። ከዛም በተጨማሪ ደግሞ ጠንካራ የሆኑ ሀገራት ለጥንካሬያቸው ምሳሌ ወይም ደግሞ ለጥንካሬያቸው ዋነኛ ምሰሶ አድርገው የሚገልጹት በጋራ ጥቅሞቻቸው ላይ በብሔራዊ ጥቅሞቻቸው ላይ በጋራ መቆምን ነው። የዛሬው የጋራ ሀገር ፕሮግራማችን ደግሞ የውይይት የመረጥነው ሀሳብ ብሔራዊ ጥቅሞቻችን ነው። እንኳን ደህና መጣችሁ እንግዶቻችን። በዚህ ርዕሰ ጉዳይ ላይ ለመወያየት እንግዶች አሉን። በመጀመሪያ ጥበቡ በለጠ ጋዜጠኛ ጸሐፊና የታሪክ ተመራማሪ የአሀዱ ሬዲዮ ዋና ስራ አስኪያጅ አብረውን እዚህ ርዕሰ ጉዳይ ላይ ይወያያሉ። በመቀጠል ደግሞ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት መምህርና ተመራማሪ ዶክተር ሙሉጌታ አየለም አብረውን የሚቆዩ ነው የሚሆነው። በፌዴራል ፍርድ ቤቶች ጠበቃና የህግ መምህር የሆኑት ደግሞ መታገስ ሁለታው አብረውን ይቆያሉ። እንግዶቻችን በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ብሔራዊ ጥቅሞቻችን ላይ ነው ልንወያይ የወሰንነው ዛሬ። ብሔራዊ ጥቅም ሲባል ምንድነው የሚለውን መጀመሪያ እንዴት ይገለጻል የሚለውን አንስተን እንጀምር። አመሰግናለሁ። እንግዲህ ታላላቅ ባለ እውቀቶች እያሉ መጀመሪያ ትንሽ ከበድ ሊል ይችላል። እንግዲህ ብሔራዊ ጥቅም ናሽናል ኢንተረስት ይሉታል በእንግሊዝኛ። እንግዲህ ትርጉሙን እንደ አንድ ሚዲያ ላይ እንደሚሰራ ሰው እና በየለቱ ከተለያዩ የሀገራዊ ጉዳዮች ጋር እንደሚገናኝ ሰው ሳስብ የሁላችንም ጥቅም የሁሉም ዜጋ የጋራ ሊያስብ በጋራ ሊጎዳበት በጋራ ሊጠቀምበት የሚችል ጉዳይ ሁሉ ብሔራዊ ጥቅም የሚል አይነት ትርጓሜ ያገኛል በሚዲያ ውስጥ። ይሄ ምንድነው? ከሀገር ደህንነት ጋር ሊያያዝ ይችላል። የአንዲት ሀገር ደህንነቷ፣ ዳር ድንበሯ፣ ወታደራዊ ቁመናዋ በብዙ መልኩ እነዚህ ትልልቆቹ መገለጫዎች ናቸው። ግን ለነዚህ ትልልቅ መገለጫዎች እያንዳንዷ የምንሰራት ሀገራዊ ፋይዳ ያላት ነገር አስተዋጽኦ አላት። እነዚህ ትልልቆቹ ጉዳዮች ትውልድ ማይደራደርባቸው ብሔራዊ ጥቅም ማለት ማንደራደርበት ማለት ነው።
የጋራ የሆነ ሁላችንም የምንጠቀምበት ሁላችንም ልንጎዳበት የምንችለው ማንደራደርበት ጉዳይ ሁሉ ብሔራዊ ጥቅም ነው ብለን ነው የምናስበው እና ለዛ ብሔራዊ ጥቅም ደግሞ የማህበረሰብ ግንባታችን ራሱ ትምህርታችን፣ እውቀታችን፣ ባህላችን፣ ኪነ ጥበባችን ብዙ ነገራችን ለዛ ጉዞ ለዛ ለጋራ ጥቅም ብዙ አስተዋጽኦ አለው ብዬ አስባለሁ እና አጠቃላዩ ግን ሁላችንም የምንጠቀምበት እንደማለት ነው ብሔራዊ ጥቅም ለኔ ፍቹ የሚሰጠኝ። እንዴት ይገለጻል ዶክተር? እንዴት ይገልጹታል እርስዎ? እንግዲህ ብሔራዊ ጥቅም ስንል አንድ ሀገር ወይም አንድ መንግስት አንዳንዴ አገር እንለዋለን ወይም መንግስት በዓለም አቀፍ ግንኙነት ውስጥ በዛ መካከል ውስጥ ህልውናውን ለማረጋገጥ ሁለተኛው ደህንነቱንና እድገቱን በዘላቂነት ለማረጋገጥ ደህንነት ይኖራል፣ የሴፍቲ ሴኩሪቲ ጉዳይ ይኖራል። እዛ ውስጥ በዘላቂነት ለማረጋገጥ አገራቶች መንግስታቶች ብሔራዊ ደህንነትን ይጠቀሙታል። ብሔራዊ ጥቅምን እንደ አንድ ፒለር ያደርጉታል። ሁለተኛው በውስጡ በጣም በርካታ ጉዳዮችን ያካታል። ብሔራዊ ጥቅም ስንል የመጀመሪያው የሚካተተው የግዛት አንድነት ነው። የግዛት አንድነት አንድ ሀገር ለመባል 5 መሰረታዊ ነገሮችን ያሟላል። በዓለም ላይ 195 ሀገሮች ሉዓላዊ የሆኑ በተባበሩት መንግስታት የተመዘገቡ ይኖራሉ። የመጀመሪያው ህዝብ የምንለው ነው። ህዝብ ቁጥሩ 1 ሚሊዮን ሊሆን ይችላል፣ 70 ሺህ ሊሆን ይችላል፣ ወይም 1.4 ቢሊዮን ሊሆን ይችላል። ህዝብ የምንለው ነው። ሁለተኛው ሉዓላዊነት ነው። በሌላ አገር ሉዓላዊነቱ ያልተገረሰሰ ያልሄደ። ሶስተኛው የሚባለው መንግስት ነው። አስተዳደራዊ መዋቅር ነው። ከጊዜ ወደ ጊዜ ግን ይቀያየራል። እዛ ውስጥ ምን ይከበራል? ብሔራዊ ጥቅም ይከበራል። አራተኛው ተብሎ የሚታወቀው አንድ ሀገር እንደ ሀገር ማሟላት ካለባቸው መስፈርቶች ውስጥ ይሄ በተለይ ቴሪቶሪ በሰሜን፣ በደቡብ፣ በምስራቅ የምንለው ነው። ሪኮግኒሽን የሚባል እውቅና ነው የመጨረሻው። አንዳንድ ሀገራቶች ዲፋክቶ የሚባሉ ስቴቶች አሉ ዓለም ላይ። ስለዚህ በዛ መካከል ላይ ሉዓላዊነቱን ያስጠብቃል። የኢኮኖሚ ልማትን እዛ ውስጥ ሌላኛው የባህል አንድነትን። ባህል እንግዲህ ስንል 2 አይነት ይኖራል። ያ ብሔራዊ ጥቅም ውስጥ ይካተታል። ሌላኛው የሀገርና የውጭ ፖሊሲ ስትራቴጂ ያካታል። እዛ ውስጥ ባለው ላይ በጣም ወሳኝ የሆኑ ሀገራዊ ጉዳይ የምንለው አለ። እሱ ማለት ከሁሉ በላይ የግዛት አንድነትን በሰሜን፣ በምስራቅ፣ በደቡብ፣ በምዕራብ ብሎ ለያቸው አካባቢዎች እነሱ ምንድናቸው የምንላቸው ከሁሉ በላይ ቴሪቶሪያል ኢንቴግሪቲ በማንኛውም ረገድ ኮምፕሮማይዝ የማይደረጉ ለሌላኛው እንደው ለውይይትና ለትችት የማይቀርቡ ተብሎ የሚታወቁ ናቸው። እነዚህ አጠቃላይ ብሔራዊ ጥቅም የምንላቸው ናቸው በአውዱ ስናያቸው። በሁለቱም ወንድሞች ሀሳብ ስማማበታለሁ። ብሔራዊ ጥቅም ሲባል እንደተባለው የሁሉንም ዜጋ የዜጎችን ጥቅም ሊያስከብር የሚችል የሀገሪቱንም ጥቅም ሊያስከብር የሚችል በተለይ ደግሞ አሁን ዶክተርም እንዳለው በኢኮኖሚ እድገት ሊሆን ይችላል፣ ብልጽግናን ለማሳካት ሊሆን ይችላል፣ ከሴኩሪቲ አንጻር ሊሆን ይችላል። አሁን እንደተባለው የግዛት አንድነቱን ለመጠበቅ ሰላምና ደህንነትን ለማረጋገጥ ሊሆን ይችላል። ወይም ደግሞ በኢኮኖሚ በባህል ሶስተኛው ካታጎሪ የባህል ወይም ደግሞ የርዕዮተ ዓለም እሱንም እንዲሁ የባህል የማሳደግም ሁኔታ በብሔራዊ ጥቅም ሊጠቃለል ይችላል። ስለዚህ ባጭሩ ብሔራዊ ጥቅም ምንድን ነው ከተባለ የአንዲትን ሀገር ብሎም የዜጎቿን የኢኮኖሚ፣ የደህንነት፣ የባህል ሁኔታዎችን በተሻለ መንገድ ማረጋገጥ ነው፣ የጋራ ማድረግ ነው። የመንግስት ብሔራዊ ጥቅም ማለት የአንድ መንግስት ወይም ደግሞ የአንዲት ሀገር መሰረታዊ ግብ አድርገን ልናስቀምጠው እንችላለን። ቅድም እንደተባለው በህገ መንግስታችንም ላይ ይሄ በግልጽም የሰፈረ ነገር ነው። በኢፌዴሪ ህገ መንግስት በአንቀጽ 86 ነው የውጭ ግንኙነት ፖሊሲያችን የሀገሪቱን ብሔራዊ ጥቅም ያስጠበቀ ሊሆን እንደሚገባ ይገልጻል። ስለዚህ ብሔራዊ ጥቅም ስንል በሀገር ውስጥም ሊሆን ይችላል። በሀገር ውስጥ እነዚህ የሰላም የኢኮኖሚ እድገት ያልናቸውን ነገሮች ሰላምና ደህንነት ማረጋገጥ፣ የኢኮኖሚ የብልጽግና ማረጋገጥ ያልናቸው ነገሮች በሀገር ውስጥም ሊሆን ይችላል። ወይም ደግሞ በዓለም አቀፍ ግንኙነት ሀገራችን ኢትዮጵያ ከሌላ ሀገራት ጋር ባላት ዓለም አቀፍ ግንኙነትም ሊሆን ይችላል። ይሄ ብሔራዊ ጥቅም የሚባለው ነገር ማለት ነው። ስለዚህ በሀገር ውስጥም በዓለም አቀፍ ግንኙነትም በተለይ በሶስት ዋና ዋና ዘርፎች በኢኮኖሚ በደህንነትና ከባህል ጋር በተያያዘ መንግስት እንደ ግብ የሚወስደው ዋና መሰረታዊ ጉዳይ ማለት ነው ብሔራዊ ጥቅም በእኔ እይታ። ጥሩ ገለጻ ሰጥታችሁኛል ሶስታችሁም ስለ ብሔራዊ ጥቅም።
ምናልባት ስለ ብሔራዊ ጥቅሞቻችን ምንድናቸው የሚለውን ልናነሳ ወደድኩኝ። ምክንያቱም ብሔራዊ ጥቅም በየጊዜው የሚቀያየር አለ። ተለዋዋጭ የሆነ ጥቅሞች አሉ፣ ዘላቂ የሆነ ጥቅም አለ፣ እንዲሁም ደግሞ መሰረታዊ የምንላቸው ጥቅሞች አሉ። ቀደም ሲልም እንደገለጻችሁት መሰረታዊ ከሚባለው ውስጥ ግዛታዊ አንድነትን ማንሳት እንችላለን። ተለዋዋጭ የምንላቸው ደግሞ የንግድ ስምምነቶች ሊሆኑ ይችላል፣ የዲፕሎማሲ ጉዳዮች ሊሆኑ ይችላሉ። ዘላቂ የምንላቸው ጥቅሞቻችን ደግሞ ሉዓላዊነትና የሕዝብ ደህንነት ላይ ያሉትን ያማከለ ነውና አሁን ላይ ለኢትዮጵያ ብሔራዊ ጥቅሞቻችን ምንድናቸው? እንግዲህ ኢትዮጵያ በርካታ ብሔራዊ ጥቅሞቿን በመንግስታቶች መካከል መንግስታቶች የሚለው ቅድም በየጊዜው እየተለዋወጠ በኢትዮጵያ ባለፉት በርካታ በመንግስታቶች ስርዓቶችን እያሳለፈች መጥታለች። በዛ ውስጥ መካከል ምን አለ ካልን በርካታ ናቸው። እነዚህ በፖለቲካው ብሔራዊ ጥቅሞች ነበሩ፣ በኢኮኖሚያችን በማህበራዊ ግንኙነት ውስጥ እነዚህ ነበሩ። እንግዲህ ኢትዮጵያ በኢኮኖሚ ወስደን ስናይ ይሄ ፖዚቲቭ ሰም ዲቨሎፕመንት የሚባል ነው። አዎንታዊ የሆነ እድገት አላት ኢትዮጵያ። እዛ ውስጥ መካከል ሆኖ ይሄ ማለት ፖዚቲቭ ሰም ዲቨሎፕመንት ወይም ድንበር ተሻጋሪ ነው። ብዙዎቹ ነገሮች ያማከለ ይሆናል። ብሔራዊ ጥቅሙ እንደተጠበቀ ሆኖ በዚህ ውስጥ መካከል ያለውን የተፈጥሮ ሀብት በጋራ ስለመጠቀም በደንብ አድርጎ ይናገራል። ኢትዮጵያ የራሷ የተፈጥሮ ሀብቶች አሏት። ከሌላው አካባቢ ግዛቶች ጋር ከምስራቅ አፍሪካ ከአፍሪካ ወንድሞቿ ጋር ከዓለም ሕዝብ ጋር የምንጋራዋለን። ሌላኛው በቀጥታ አጎራባች ሀገራቶችን ያማከለ ነው የኢትዮጵያ የኢኮኖሚ እድገት የሚባለው። ሌላኛው የአካባቢ ደህንነትን የሚያረጋግጥ ነው። ይሄ ማለት አንዳንዴ ከራስ አልፎ ለሌላ አብሮ የመኖርን እዚህ ውስጥ ምን ያለ ካልን ህገወጥ ንግዶች ይኖራል። እሱን የመከላከል ነገር በውስጡ ያካታል። የባህር ውንብድና ይሄ ሲፔሬሲ የምንለው እሱን በመከላከል ላይ ያመዘነ ነው። በበርካታ በአካባቢያዊ ጉዳዮች ላይ በተለይም በርካታ በአካባቢ በዓለም አቀፍ ግንኙነቶች ውስጥ እንደ አፍሪካ ህብረት፣ እንደ ተባበሩት መንግስታት ወደ ቀጠና ስናመጣ ነው እንደ ኢጋድ በእነዚህ አካባቢ ላይ አብሮ የመስራትን ነገር ያያል። ሁለተኛው የሚታየው የኢትዮጵያ ብሔራዊ ጥቅም ለማስጠበቅ የምትከተለው መሪ አላት። ያ መሪ ምንድነው የምለው? አንደኛው ስትራቴጂክ ዶክትሪን የሚባለው ነው። ስትራቴጂክ ዶክትሪን እና አንዳንድ ኢትዮጵያ እንደ ቀይ መስመር አላት። ስትራቴጂክ ዶክትሪን አንዳንዶቹ እንደ ቀይ መስመር ያላት ምንድነው ካለ የዋህደነትን እንደ ወሳኝ ሀገራዊ ጥቅም ነው የምትመለከተው ሀገራችን ኢትዮጵያ። ይህን ተቃርኖ በሚመጣ በየትኛው ግሩፕ ፓርቲ አገራት በእነዚህ ላይ በግለሰብ በፓርቲዎችም ሊሆን ይችላል። በእነዚህ አካባቢ ላይ በሉዓላዊነቷ የተሰነዘረ ቀይ መስመር አድርጋ ትመለከታለች። ስለዚህ እዛ ውስጥ ምን አለ? ብሔራዊ ጥቅሞቻችን ይጠበቃሉ። እንግዲህ ግልጽ ቀይ መስመር አድርጋ የምትመለከትባቸው ሁለት ውሃዎች አሉን። እንደኛ የውሃ ፖሊሲዎቻችን ስናይ የኢትዮጵያ የፍላጎታችን ምንጭ ሁሉ የኢትዮጵያ የወደፊት ተስፋዋ የአርሶ አደሮቿ፣ የነጋዴው፣ የወጣቶቹ የነገ ማንኛውም ከነዚህ ከሁለት ውሃዎች ይቀዳል። አሁን ይሄ አንዱ እዛ ጋር በደንብ መታየት ያለበት የኢትዮጵያ የወደፊት እጣ ፋንታዋ ከቀይ ባህር ፖለቲክስ ከሁለቱ ከአባይም አንድም ከአባይ ነው፣ ሁለተኛውም ከቀይ ባህር ነው። ከቀይ ባህር ፖለቲካ በተለይ እንውጣ እንኳን ብንል አንችልም። ስለዚህ እንደዚህ አይነት ነገሮች ቀይ መስመሮች ናቸው በኢትዮጵያ ደረጃ ላይ። ይሄ ቀይ ባህር የሚለው ከኤደን ባህረ ሰላጤ እስከ ህንድ ውቅያኖስ ያለ 4000 ኪሎ ሜትር ርዝመት ያለው 300 ኪሎ ሜትር ስፋት ያለው በጣም በርካታ ሀገሮች ከሩቅ መጥተው የሚቆጣጠሩት ይሄ የኢትዮጵያ የደህንነቷ ዋስትና ነው የምንለው። ቅድም ብሔራዊ ጥቅሙ ላይ በርካታዎቹ ሀገሮች በብዙ ሺህ ኪሎ ሜትር ነው መጥተው ወደ 19 የሚጠጉ ሀገሮች ከኤደን ባህረ ሰላጤ እስከ ህንድ ውቅያኖስ ባለው ውስጥ 19 ሀገሮች የጦር ቤዝ መስርተዋል። እነዚህ ሀገራቶች ምንድነው በአንድም በሌላም የሀገራቸውን ብሔራዊ ጥቅም ያስጠብቃሉ፣ ግን አካባቢው ላይ ያለውን ነገር ትንሽ የሚያናጋ ነገር አለው። ስለዚህ የኢትዮጵያ የፍላጎቶቿ ምንጭ ከነዚህ ከሁለቱ ውሃዎች ይቀዳል ስንል እሱ ነው። የአሜሪካን ርቀት ካየን 13047 ኪሎ ሜትር ነው። አንዳንዶቹ ነገሮች እንደ ሩሲያ ወደ 7427 ኪሎ ሜትር የጦር ቤዝ የመሰረቱት በተለይ እኛ የምንጠቀመው ጅቡቲ አካባቢ ላይ፣ ቻይና ወደ 6698፣ ወደ እንግሊዝ ከሄድን 5658 አካባቢ፣ ፈረንሳይ ደግሞ ወደ 5380። ስለዚህ የኢትዮጵያ የፍላጎታችን ምንጭ ሁሉ ከዚህ ይቀዳል ስንል ከኢኮኖሚ ጠቀሜታ ምን አለው? የሴኩሪቲ ሹ አለብን። ስለዚህ ያን አካባቢ ኢትዮጵያ መቆጣጠር ገብታ ያን አካባቢ ማስተዳደር ግዴታ ይሆናል። ስለዚህ ከቀይ ባህር ፖለቲክስ እናምልጥ እንኳን ብንል ነገሩ የሚሆን አይደለም። ስለዚህ ብሔራዊ ጥቅሞቻችንን በዛ መልኩ ልናስጠምር ሁሉንም የሚቀደው ከዛ ከቀይ ባህር ነው ስንል አንድም ከአባይ ነው። አባይ ፖለቲክሱ እንዳለ ሆኖ ማለት ነው።
ሁለተኛው እዛ ጋር እንደው አንስተን ብናይ ደስ የሚለን ለማንኛውም አሉታዊና ብሔራዊ ጥቅሞችን የሚነካ ጉዳዮች ካለ ኢትዮጵያ ተገቢውና ተመጣጣኝ የሆነ እርምጃዎችን ምላሾችን መስጠት ነው። በዚህ ላይ በተለይ የግዛት አንድነትን የሚነካ ጉዳይ ሲኖር፣ ሁለተኛው ይሄ ሉዓላዊነትን ሶቨርኒቲን የግዛት አንድነት በየትኛውም ረገድ ላይ ቅድም ያልነው እሱ ሁሉንም ጎረቤት ሀገሮች የምትመለከት ኢትዮጵያ እንደ አንድ ወንድም እህት እንጂ እንደ ጠላት አትመለከታቸውም። በጋራ ሰርቶ በጋራ የማደግ የትኛውም ሀገር እንግዲህ ጠላት ነው ብላ አታውቅም። ኢትዮጵያ ወራ አታውቅም። ያው ታሪኩ እሱን ስለሚያሳየን በአንድነት በውህደት መከላከል ነው ሌላኛው ፒለር የሚለምና ይሄ ማለት ዲተረንሲ ባይ ኢንቲግሪቲ የሚባለው እዚህ ውስጥ ምን አለ? ከጎረቤት ጋር በጋራ መስራት፣ በጋራ ኢንቨስት ማድረግ፣ ተፈጥሮን በጋራ መጠበቅ። ለምሳሌ አሁን አረንጓዴ አሻራ የምናደርገው ከኛ አልፎ ሱዳን ወንድሞቻችን ጋር ኬንያ ጋር የምናደርገው ነገር በዚህ ላይ ግልጽ የፖለቲካ አደጋን በጋራ መከላከል። ለምሳሌ ሱዳን ወንድሞቻችን ሁለቱ በራሳቸው በውስጥ ግጭት አላቸው። ሶማሌ ጋር ያለው እሱን ኢትዮጵያ ሂዶ መከላከል፣ ኢኮኖሚ ትስስርን መፍጠር ነው። በመጨረሻም ይሄ ኢኮኖሚክ ስቴት ክራፍት የሚባለው እዚህ ውስጥ ምን አለ ካልን በኢኮኖሚው እኛ ጋር ያለው ኬንያ ህዳሴ አለቀ። ከህዳሴ በኋላ ኬንያኖች ጋር እኛ ምን ሰጠዋለ እነሱም ይወስዱታል። ኢኮኖሚው በመንገድ የሚደረግ ነገር በክልላዊ ኢንቨስትመንት ከዛ አልፎ ተርፎ ኢትዮጵያ ምን ታደርጋለች? በጋራ ኢንቨስት ታደርጋለች። እነዚህ ሁሉ ምንም መሰረት ያደረጉ ናቸው። ብሔራዊ ጥቅሞቻችንን አገራት ብሔራዊ ጥቅሞቻቸውን በምን ሁኔታ ያስጠብቃሉ የሚለውን እንግዲህ በየሂደቱ እየታየ በየጊዜው እየተፈተሸ ማንኛውም ቋሚ የሆነ ጠላት የለም፣ ቋሚ ወዳጅ የለም በሚል መሪ እየተቃኘ የሚሄድ ነው የሚሆነው። የኢትዮጵያ ብሔራዊ ጥቅሞች እንዴት ይገለጻሉ ለሚለው እንደተባለው የውሃው ጉዳይ አለ። የአባይም በተለይ ታላቅ በአፍሪካ ትልቁን ግድብም ገንብተናል። ትልቅ የኢኮኖሚ ምንጭ ሊሆን ይችላል። ለኢንዱስትሪዎችም መስፋፋት የራሱ የሆነ አስተዋጽኦ ሊኖረው ይችላል። የውጭ ምንዛሬንም ባላንስ ከመስራት አንጻር ሚዛናዊ ከማድረግም አንጻር። ስለዚህ አንዱ እንደተባለው የውሃ ነው። የቀይ ባህርም መስመር በታሪክ የኛ ነው የነበረው። ቅርብ ጊዜ ግልጽ ባልሆነ ሁኔታ ሉዝ እስካረግ ነው ድረስ አሁንም የራሳችን ሆኖ ሳለ በርካታ ሀገራት የጦር ቤዛቸውን የሚያሰፍሩበት ቀጠና ሆኗል። እዛም ላይ ቢያንስ እኛም ባለቤትም ስለነበርን የምንጠቀምበት ሁኔታ እሱም በጣም ወሳኝ ነገር ነው። በሀገር ውስጥ ያለን የሰላምና ደህንነት ማረጋገጥ ሌላው የብሔራዊ ጥቅም የኢትዮጵያ ብሔራዊ ጥቅም ወሳኝ አጀንዳ እንደሆነ ይሰማኛል። ከብሔራዊ ጥቅሞቻችን መካከል እንደተባለው ከውሃ በሀገር ውስጥ ሰላምና ደህንነትንም ከማረጋገጥ በተጨማሪ ብሔራዊ አንድነታችንን ማጎልበት ይሄ ወሳኙ የብሔራዊ ጥቅማችን አንዱ መገለጫ ሊሆን ይችላል። ምክንያቱም ብሔራዊ ጥቅም ሊረጋገጥ የሚችለው ብሔራዊ ጥቅም የሚረጋገጠው ብሔራዊ አንድነታችን ብሔራዊ መግባባትን ማስፈን ስንችል ስለሆነ ይሄም አንዱ ወሳኝ ነገር ነው። ህገ መንግስታዊ ስርዓት አለን። ህገ መንግስቱን በአግባቡ ኢምፕሊመንት የሚደረግበት አንዱ አላማው ሰላምን ማስፈን ነው ይላል። ዘላቂ ሰላም ማረጋገጥ፣ የጋራ ኢኮኖሚ ማህበረሰብ መገንባት ነው ይላል ህገ መንግስታችን። ስለዚህ ይሄን በአግባቡ ተግባራዊ ማድረግና የሚፈለገውን ግብ ህገ መንግስቱ ሊያመጣ የሚፈልገውን ነገር ማረጋገጥ ይሄ ተጨማሪ ብሔራዊ ጥቅማችን መገለጫ ነው ብዬ አስባለሁ በእኔ በኩል ማለት ነው። ብሔራዊ ጥቅሞቻችንን መገለጫ ከምንላቸው ውስጥ እንደተባለው የዳር ድንበራችን፣ የሉዓላዊነታችን፣ የሶቨርኒቲን የማስጠበቅ ትልቁ ጉዳይ እሱ ነው። ይሄ ደግሞ ሁሉም ዜጋ በአንድነት ሊያውቀው ሊገባው የኢትዮጵያ ግዛት አንድነት ማለት ምን ማለት ነው በትምህርት ውስጥ ሊኖር የሚገባ ሁሉም ሊስማማበት በዚህ ልጆቻችን ጭምር ማለት ነው እያደጉ የሚሄዱበት እና አገር የሚባለው ነገር ጭንቅላታቸው ውስጥ ቁጭ ብሎ እያደገ እንዲመጣ የሚደረግበት ነው። ብዙ አገራት ምናቃቸው በአገር ፍቅር የሚንበለበል ታሪክ ያላቸው አገራት ልጆቻቸውን ከስር ጀምሮ ነው በናሽናል ሰርቪስ በምን እያደረጉ የሀገራቸውን እንዲያውቁ የሚያደርጉት እና ስለዚህ እኛም የግዛት አንድነታችን የሚረጋገጠው የሚታወቀው በልጆቻችን ላይ በትውልድ ላይ በወጣት ላይ በትምህርት ላይ ስንሰራ ነውና ኢትዮጵያ የምትባል ሀገር እንደገለጿት በተለይ በዚህ በቀይ ባህር ላይ
በመጠቀም የራሱ አድርጋ መጠቀም ረገድ ብዙ መጻሕፍት እኮ አሉ። ከ3000 ዓመት በላይ ታሪክ አለ። ኢትዮጵያውያን መርከብ ሰርተው ምን ብለው ጉዞ ያደረጉበት የባህር ብዙ ግዛቶች የተለያዩ ቦታ እንዳላቸው ይህ በታሪክ ውስጥ በጣም ብዙዎች ሲገልጹት የነበረ ነው። ውቅያኖሶቹ ሁሉ በኢትዮጵያ ስም ሲጠሩበት የነበረ ነው። ትልቅ አገር ነው። ትልቅ ታሪክ ያላት አገር ናት እና ይህንን እንግዲህ በልዩ ልዩ ዘመናት የተነሱ ባዕዳን ኃይሎች ከውስጥ ደግሞ የተለያዩ አካላትን በመጠቀም የኢትዮጵያን የግዛት አንድነት ለመሸራረፍ የባህር በሮቿ እንዲወሰዱ በማድረግ በውስጥ ችግሮች እንድትያዝ በማድረግና አሁን ቅድም የተገለጹትን ወርቅ አባባሎች የትልልቅ የኢትዮጵያዊ እሴቶችን ለመሸርሸር ብዙ ጥረት ተደርጓል እና በዛም ምክንያት ኢትዮጵያ የቀይ ባህር ላይ ያላትን ቁጥጥር የበላይነት እና ተጠቃሚነት ገሸሽ እንድትደረግ ተደርጋለች። ስለዚህ ያ ደግሞ በየዕለቱ በዚህ በ130 ሚሊዮን ህዝብ ህይወት ላይ ከፍተኛ ጫና እያመጣ ነው ያለው። ምክንያቱም ኢትዮጵያ የራሷን የባህር በር ተወስዶባት ለሌሎች እየከፈለች ለሌሎች ዱርጎ እየለመነች ምታመጣበት ምታስገባበት ህዝቧን ምታስተዳድርበት ምንም ምክንያት የለም። ስለዚህ ኢፍትሃዊ በሆነ መንገድ ያጣቻቸው ግዛት አንድነቶቿ የሚጠይቅ ትውልድ መጥቷል። ይሄንን ማስከበር የሚፈልግ ትውልድ መጥቷል። ይሄን ጉዳት ይሄን መከራ ሊያስተካክል ቁርጠኝነት ይዞ የመጣ ኃይል መጥቷል። ስለዚህ ይሄንን ማስተናገድ የወቅቱ ጥሪ ነው። ካለበለዚያ ጉዳቱ የሁሉም ነው። ምክንያቱም ኢትዮጵያ ከዚህ በላይ ተበድላ ልትቆይ አትችልም። በየቀኑ ከእያንዳንዱ ኢትዮጵያዊ በትንሹ 4000 ብር ለባህር በር ይከፈላል። ከእያንዳንዱ ኢትዮጵያዊ 120,000 ብር በወር እያንዳንዱ ኢትዮጵያዊ ለወደብ ለምናምን ይከፍላል። ምክንያቱም እቺ ስክሪፕቶ ከሆነ ሀገር ስትመጣ ዋጋ አላት፣ ለወደብ የሚከፈልባት አላት። እቺ ስክሪፕቶ እያንዳንዷ እቃ ኢትዮጵያ ስታስወጣም እንደዛ የራሷን የግዛት አንድነት ተወስዶባት ነው የሁሉ እንጂ የሰውን ጥያቄ አይደለም የራሷን። እዚህ የባህር የግዛት አንድነቷ የሚጠበቅበት ሉዓላዊ ክብሯ የሚጠበቅበት ነው። ይሄንን አንዱ መገለጫ ነው። ከዛ ውጪ እንደተባለው ኢትዮጵያ የወንዞቿ ለምሳሌ ትልቁ ረጅሙ በዓለም ላይ የሚባለው የአባይ ወደ 6000 ኪሎ ሜትር የሚጓዘው አባይ ከኢትዮጵያ ማህፀን ከተለያዩ ቦታዎች ከኢትዮጵያ ተወጣቶ ነው የሚሄደው። ረጅም ዘመናት በሺህ ዘመናት ኢትዮጵያ ያው ስታዜምለት ነው እንጂ የቆየችው በራሷ ወንዝ ተጠቃሚ ሆና አልቆየችም። አሁን ትውልድ ባለፉት አመታት እንግዲህ ትንሹን ነገር ነው የሰራው ማለት ከመጠቀም ከሚገባው ማለት ነው። በእርግጥ ስራው በጣም ትልቅ ስራ ቢሆንም ትውልድ በጋራ የሰራው ታላቁ የኢትዮጵያ ህዳሴ ግድብ ግን በወንዛችን ገና አልተጠቀምንም። ገና ብዙ ጥቅም ኢትዮጵያ ትፈልጋለች። ምክንያቱም በየጊዜው የሚፈራረቁ ድርቅ፣ ረሃብ፣ ጠኔ፣ መከራ ያላትን ሀብት በስራ ስላልተጠቀመች ነው። ሀብቶቿ ተፈጥሯዊ ሀብቶቿ ወንዞቿ በሙሉ ከማህፀኗ ወጥተው ወደ ሌላ ነው የሚሄዱት። እነዚህን ወንዞቿ አልተጠቀመች። ስለዚህ መጠቀም በኢኮኖሚም መጠቀም የሚገባትን ነገር ይሄ እዚህ ላይ እንቅፋት ሊሆኑ የሚመጡ ኃይላት አሉ። ይሄ እነዚህን ኃይላት የመቋቋም ብቃት ያለው ትውልድ መፍጠርም አንዱ የብሔራዊ ጥቅም ማስከበሪያ መንገድ ነው። እዚህ ላይም መሰራት አለበት፣ እየተሰራም ነው ያለው። ያም በጣም ጥሩ ነው። ስለዚህ ብሔራዊ ጥቅም መገለጫዎቹ በጣም ብዙ ናቸው። ጊዜ እንዳላረዝም ብዬ ነው። ጥሩ ጥሩ ሀሳቦች ተነስተዋል። እንግዲህ ብሔራዊ ጥቅም ስንል የህልውናችን ጉዳይ ነው። የአንድ ሀገር ኢኮኖሚያዊ ጥቅም፣ ፖለቲካዊ ርዕዮቱ እንዲሁም ደግሞ ሉዓላዊነቷም የሚወሰንበት ጭምር ነው ብለናል። ጥሩ ሀሳብ ተነስቷል ከጥቤ በኩል። ምናልባት አገር በትውልድ ቅብብሎች ነው የሚያድገውም የሚቀጥለውም እና ትውልዱ ላይ እንዴት ተሰርቷል? በተለይም ብሔራዊ ጥቅምን እንዲገነዘበው ከማድረግ አኳያ ትውልዱ በሚገባ ተሰርቶበታል ወይ?
የሚለውን እናንሳ። መጥቶ ወደ አንተ እንምጣ። እሺ እናመሰግናለን። እንግዲህ ብሔራዊ ጥቅም ስንጀምር የሁላችንም ጉዳይ የሁላችንም ጥቅም የሀገራችንም ህልውና ሉዓላዊነት ብለናል። ትውልዱ ግን አሁን ያለው ትውልድ በዛ ደረጃ እንዲያውቀው ተደርጓል ወይ የሚለው ላይ ብዙ መሰራት እንዳለበት ነው የሚሰማኝ በእኔ በኩል። ምክንያቱም ትውልዱ በተለያየ ምክንያት ያልተገነዘበው ነገር ሊኖር ይችላል። ቅድም እንዳልኩት አሁን አንዱ ብሔራዊ መግባባታችን ላይ መሰራት አለበት። ከዚህ ቀደም የነበሩ ልዩነቶችን የሚፈጥሩ ትርክቶች በተስተካከለ ትርክት ብሔራዊ ስሜትን በሚፈጥር መለወጥ አለበት፣ መተካት አለበት። እሱ ነው ብሔራዊ ስሜትን ትውልዱ እንዲረዳው ሊያደርግ የሚችለው። አሁን ባለው ሁኔታ ግን ከሌ በአንድ ወቅት እንዲህ አድርጎ የነበር ከሌ እንዲህ እርስ በርስ መወነጃጀል ወደ ኋላ ተመልሰን ምናልባት የተደረጉ እንኳን ቢሆኑ በይቅርታ ማለፍ ነው የሚሻለውና ትውልዱ የተሻለ ሊሰራበት ይገባል ብዬ አስባለሁ። በእኔ በኩል ግሎባላይዜሽን አለ፣ በራሱ የሚፈጥረው ተጽዕኖ አለ ትውልዱ ላይ። ግሎባላይዜሽን የኢትዮጵያዊነቱን በደንብ እንዳይረዳው እንቅፋት ሊሆንበት የሚችል ስለዚህ ትውልዱ ላይ መሰራት አለበት። በሚገባ ተሰርቷል ብዬ አላምንም በእኔ በኩል። ምክንያቱም ኢትዮጵያዊነትን ሁሉም ሰው ሊቀበለው፣ በነገራችን ላይ ኢትዮጵያዊነት የሚያኮራ እድለኛ ነን ኢትዮጵያዊ በመሆናችን ብዬ አስባለሁ። በእኔ በኩል ነጻ ሀገር፣ ቅኝ ግዛት ያልተገዛች የውጭ ወራሪዎችንም እያሳፈረች የምትመልስ ሀገር ነች። ስለዚህ ኢትዮጵያዊ የሆነ ሁሉ ነጻ ሕዝብ ሆኖ በመኖሩ እድለኛ ነው ብዬ አስባለሁ በእኔ በኩል። ይሄን ትውልዱ መገንዘብ አለበት። ዜን ብሔራዊ ጥቅም ለሚባለው ነገር ግንዛቤ ሊኖረው ይችላል ከዛ በኋላ። ምክንያቱም አሁን ባለው ሁኔታ የምናየው በአካባቢያዊ የተወሰነ የጥቅም ፍላጎትን ነው እያስተዋልኩ ያለሁት በእኔ በኩል ማለት ነው። ስለዚህ ከዚህ ወጥተን እንደ ሀገር ማሰብ የምንችልበት አንዱ ነን። ኢትዮጵያ ለምትባለው ሀገራችን ምንከፍለው ዋጋ ሊኖር ይችላል። ይሄ ምንድነው ፖዚቲቭ ናሽናሊዝም፣ ሀገራዊ ናሽናሊዝም የሚባለውን ነገር ዴቨሎፕ ማድረግ ያለብን ይመስለኛልና ትውልዱ ላይ መሰራት እንዳለበት ነው የሚሰማኝ። አሁን ትውልዱ በሚገባ ብሔራዊ ጥቅሙን ለይቷል፣ ለብሔራዊ ጥቅሙ እየታገለ ነው ብሎ መናገር በእኔ በኩል ትንሽ ተጨማሪ ስራ ይጠይቃል ብዬ ነው የማስበው። ዶክተር ወዳንተ ትውልድንና ብሔራዊ ጥቅምን በደንብ አድርገን ዘርዘር ብናደርገው የመጀመሪያው እንግዲህ ኢትዮጵያ በሀገረ መንግስት ታሪኳ በረጅም የሀገረ መንግስት ታሪኳ ውስጥ ላይ ለ348 ዓመት ፍትሐ ነገስት፣ ክብረ ነገስትና ስርዓተ መንግስትን ተጠቅማለች። ከዛ በኋላ እንግዲህ ወደ ዘመናዊ ህገ መንግስት የመጀመሪያው ህገ መንግስት እስከ ቀየርን ድረስ የ1931 እንደ ፈረንጆቹ ወደ 23 እስክንመጣ ድረስ ባለ ውስጥ ስለዚህ በዚህ ሁሉ ውስጥ ምን አለ ካልን መንግስታቶች ሲቃየሩ እንደየፍላጎታቸው እንደ ዓለም እድገት ሁኔታ ብሔራዊ ጥቅምን በዛው መጠን እየተቃየረ አንዳንዴ እየጨመረ ይመጣል። በዚህ ውስጥ መካከል በባለፉት በርካታ አመታቶች እንዴት ነው ለትውልዱ ብሔራዊ ጥቅምን ያስረዳ ነው? ብሔራዊ ጥቅም ብቻም ሳይሆን ጀግናን እንዴት ነው ያፈራንበት መንገድ፣ ፓትሪዮት የሚባለውን አገር ወዳድ ትውልድ እንዴት ነው ያፈራ ነው የሚል ነው። እንግዲህ በተለያየ ዘመናቶች ኢትዮጵያ ነጻነቷን አስጠብቃ ኑራለች። በአፍሪካ ውስጥ ያሉ ሁሉም ቅኝ ግዛት ሲገዛ እዛ ውስጥ ብሔራዊ ጥቅማቸውን ለማስጠበቅ በተለይም ከሁሉ በላይ የ19ኛውን አንቀጽ የአድዋን ላለመቀበል 17ኛውን አንቀጽ የውጫሌ ስምምነት 20 አንቀጾች አሉት። ይሄ የእንግሊዝኛው ቨርሽን ኢትዮጵያን ሀድ አግሪድ ኦልዌይስ ቱ ኮንታክት ፎሬን አፋር ኦንሊ ስሩ ኢታሊያን ቻናል ወይም በአማርኛ በግርድፉ ስንመልሰው የኢትዮጵያ መንግስታት ከአውሮፓ መንግስታት ለሚያስፈልጋቸው ማንኛውም ጉዳዮች በጣሊያን መንግስት አጋዥነት ብቻ መላላክ ይቻላቸዋል። 17ኛው አንቀጽ የውጫሌ ስምምነት ይህን አንቀበልም አሉ። በወቅቱ የነበሩት ንግስቲቱም ንጉሱም ረጅሙ ውጊያ አደረግን፣ ትልቁን የአፍሪካውያን የጥቁር ህዝቦችን ትግል አደረግን። በጥቂት ሰዓቶች ድሉ ተበሰረ፣ ብሔራዊ ጥቅሙ በዛ መልኩ ተከበረ። ይሄ ያለው ትውልድ በየደረጃው እየተቀባበለ ሄዶ ከዛ በኋላ ጦርነቶች እንግዲህ ተደርገዋል። ከእንግሊዞች ጋር አድርገናል፣ ከጣሊያኖች ጋር አድርገናል፣ ከግብጾች ጋር አድርገናል፣ ከሱዳኖች ጋር አድርገናል፣ ከሶማሌ ጋር ተደርገዋል፣ ከኤርትራም ጋር ነጻ ከሆነ በኋላ አድርጓል። ኢትዮጵያ በእነዚህ ሁሉ ነጻነቷን ጠብቃ ኖራለች። ብሔራዊ ጥቅሞችን እንዴት ነው ያስረዳ ነው? አዎንታዊው ነገር አለ። ስለዚህ በዚህ ውስጥ ጥሩ የምንማራቸው ከፍተኛ ትምህርት ቤቶች አሉ። ሁለተኛው እዛ ውስጥ መካከል ምን አለ? ታሪክን ያስተማርንበት መንገድ፣ ታሪክን ለትውልድ የነገርንበት። አንዳንዴ እኛ ሀገር ላይ በብዛት ያስተማርናቸው ጥቂት አመታቶች ውስጥ የበደል የጭቆና ትርክት አለ። ትርክት ብዙ ሀገሮችን አፍርሷል። በነገራችን ላይ
ትርክት አንዳንዶቹ ነገሮች አፍርሷል። ትርክት አንዳንዱ ነገር ደግሞ በጣም ጠግኖታል። ብሔራዊ ጥቅሞቻቸውን በዛ ውስጥ እንዲጠበቅ አድርጎታል። የኢትዮጵያ መዝሙሮች እስቲ እንውሰዳቸው። በቀኝ ጌታ ዮፍታሔ 1919 የሆነው ለምሳሌ ብሔራዊ ስለ ኢትዮጵያዊነት ይናገራል። ኢትዮጵያዊ ደስ ይበልሽ፣ በአምላክሽ ኃይል በንጉስሽ ተባብሯል አርበኞችሽ፣ አይነካም ከቶ ነጻነትሽ፣ አትፈሪም ከጠላቶች፣ ድል አድራጊው ንጉሳችን ድሩን ለክብራችን ይላል። ይሄ በቀኝ ጌታ ዮፍታሔ የተጻፈ ነው። የንጉሱ የኢትዮጵያ ብሔራዊ መዝሙር ነው። ከዛ በኋላም እንግዲህ በደርግ ጊዜ የነበረውም ኢትዮጵያ ሆይ ኢትዮጵያ ኢትዮጵያ ቅደሚ በህብረተሰባዊነት ለምልሚ እያለ ይቀጥላል። እንግዲህ እናንተ ብዙ ዘምራችሁ ይመስለኛል። ከዛ በኋላ አሁን ባለ ሁኔታ ላይም ተመሳሳይ አሁን ሁላችን የምንዘምረው በእነዚህ ትውልዶች ውስጥ ብሔራዊ ጥቅምን ለማስጠበቅ ለትውልድ ለማስተላለፍ የተደረጉት ነገሮች በጣም በርካታ ናቸው። መስተካከል ያለባቸውም አሉ። እያደረግን መጣና አንዳንዱ ብሔራዊ ጥቅሙን ለትውልድ ደግሞ ቅድም የተባለው ይሄ ኢትዮጵያ ከረጅም ዘመን ታሪኳ ውስጥ ከቀይ ባህር ፖለቲካ ልታመልጥ አትችልም። ከዛ ጋር ህይወቷ የተያያዘ ነው። በሆነ ወቅት ላይ የነበሩ መሪዎች ደግሞ ቅድም በተባለው አግባብ ሉዓላዊ ያልሆነ መንግስት ወደብን ጭምር አገሩንም ቶሎ ብለው ውጣልን ብሎ አስወጣው። ያሁን የብሔራዊ ጥቅምን ጉዳይ የሚነካ ነው። ያንን ደግሞ እንዳይጠይቅ ተደረገ። አሁን ያለው ትውልድ ደግሞ ምን ማድረግ ጀመረ? አይ ደህንነቴ ዋስትና ከዚህ ጋር ነው የሚያያዘው የሚል ነገር መጣ። ከዚህ እንኳን ላምልጥ እንኳን ቢል አልልም። ቅድም እሳቸው እንዳሉት ይሄን እስክሪብቶ የምናስገባ ይሄን ጠረጴዛም ይሄን ትልቅ ስቱዲዮ ውስጥ ያሉ እቃዎች የምናስገባ ያለ ጅቡቲ ክሊራንስ ልናስገባ የምንችለው ነገር የለም። ይሄ የእንትን ጉዳይ ነው። ሁለተኛው ትርክቶች መጥፎ በመሆናቸው ልዩነቱ ላይ በጣም ብዙ ሰራን። አሁን ያለው ኢትዮጵያ እየመከረች ነው። ለምሳሌ ኢሊቱም ሙያተኛውም ፖለቲከኛውም ሁሉም ያነሳል የኢትዮጵያን ጉዳይ። ህገ መንግስቱን ይነሳል። ኢትዮጵያ ስትመክር ህገ መንግስቱ ምን መሆን አለበት? ህገ መንግስቱን ግማሹ ይቀበላል፣ ግማሹ። ሁለተኛው ይሄ መብት የሚባለው ኢንዲቪጁዋል ነው ኮሌክቲቭ ራይት ነው መጠበቅ ያለበት የሚል ነገር እሱ ይነሳል። ህገ መንግስቱ ራሱ ማን ይተርጉም? አንዳንድ ነገራቶች ኮንስቲቱሽናል ኮርት አላቸው፣ አንዳንዶቹ ደግሞ ሱፕሪም ኮርት ይተረጉማል። እኛና ቻይና የፌዴሬሽን ምክር ቤት አለ። ብራዚልም እንደዛ ነበረች፣ አሁን እሷ ትታለች። የዚህ አይነት ለምሳሌ ይሄ ጥያቄዎች ይነሳሉ። የፌዴራሊዝም ስርዓቱ ምን ይሁን? ስለዚህ በሁሉም በኩል ላይ የሚወጡ ሀሳቦች ይመክራሉ። ከዛ መጨረሻ ላይ ለብሔራዊ ጥቅም በነገራችን ላይ የምክክር ኮሚሽን ውስጥ አንዱ የብሔራዊ ጥቅም ጉዳዮች አሉበት። ስለዚህ ይሄን ልክ መክራ ጨርሳ ጉዳዮቿን በአደባባይ አውርተን ስንግባባ ለትውልዱ ብሔራዊ ጥቅሞቻችን እነዚህ ናቸው። ምክንያቱም አገራዊ ምክክር ኮሚሽኑ አንዱ ውይይት እያደረገባቸው በጣም ብዙ ጊዜ የሚነጋገረው የብሔራዊ ጥቅም ጉዳይ ነው። የኢትዮጵያ የብሔራዊ ጥቅም ጉዳይ ምክንያቱም በየአካባቢ የሚነሰሱ ስለሆነ አጀንዳዎቹ። ስለዚህ የብሔራዊ ጥቅም ብንመክር ይህን ታሪክ ምዕራፋችን ብንዘጋ የሚል ሀሳብ አለ። ስለዚህ ትምህርት ቤቶቻችን ካሪክለሞቻችን እንደናንተ ሰፊ ሚዲያ ሽፋን ያላቸው ብዙ ተሰምነት ያላቸው ሬዲዮኖቻችን፣ መገናኛ ብዙዎቻችን በሁሉም ተቋማቶች የአንድን ሀገር ብሔራዊ ጥቅም ማስጠበቅ ማስተላለፍ ለዜጎች ማስተማር ተገቢ ነው። እስካሁን ያስተማርንበት መንገድ ትንሽ ማስተካከያ የሚፈልግ ነው። በጣም ቅድም እንዳሉ ልዩነቱ ላይ ብዙ ሰራን፣ ግን የሚያቀራርቡን ጥቅሙ ይሄ ነው። ትውልዱን በማነጽ ነገር ላይ የሰራነው ነገር ትንሽ አነስ ይላልና እሱ ላይ ጊዜ ወስደን ብንሰራ የነገዋ ኢትዮጵያ ታላቅ መሆን እድል ይኖረናል። ጥቤ ምናልባት ለትውልድ ውስጥ ደግሞ እንዴት እንዳስረዳ እኛ ላስረዳ ነውን እኛ ያልነገርነውን ትውልድ ተወቃሽ ሊሆን አይችልም። ደግሞ ሀገር እንድትቀጥል በብሔራዊ ጥቅሞቻችን ላይ በጋራ መስራት አለብንና ትውልድ ውስጥ እንዴት ይረዳዋልን አንስተን ከዛ ደግሞ በምን መልኩ ነው እንዲረዳውስ ማድረግ ያለብን የቤት ስራውስ የማን ነው የሚለውን አካተ መልስልኝ። በጣም ጥሩ፣ በጣም በጥሩ ሁኔታ የተገለጹት እንዳሉ ሆነው ተወሰኑ ነገሮች እንደው መጨመር ተብሏል። ግን መለስ ብለን ማየት አለብን። በተለይ ጊዜው ረጅም ነው። ይሄ አዲሱ ትውልድ የሚባለው የአብዮተኛ ትውልድ የሚባለው የ60ዎቹ ጀምሮ ከ1960ዎቹ ጀምሮ ምንድነው እየተቀነቀነ ሀገራችን ውስጥ የተቀነቀኑት ነገሮች፣ በውስጣችን የገቡት ነገሮች ኢትዮጵያዊኛ ሀገርኛ ጉዳዮች አሉት ወይ? የፖለቲካ ፍልስፍናችን ሊሆን ይችላል፣ ትምህርታችን ሊሆን ይችላል፣ ባህልና ኪነ ጥበባችን ይሆናል፣ የሚዲያ አይዲዮሎጂው ፍልስፍናው ፊሎሶፊው ራሱ ሊሆን ይችላል። ብዙዎቹ ነገሮች ከውጭ
በሙሉ ይዘን የመጣናቸው ግን ደግሞ ከሀገርኛ ጋር ደግሞ አስተሳስረን ኢትዮጵያዊኛ ያላደረግናቸው በጣም ብዙ ነገሮች አሉ እና እነዚህ ለብሔራዊ በኋላ ቅድም እንደተገለጸው 1980ዎቹ አጋማሽ ላይ ኢትዮጵያ ብሔራዊ ጥቅሟን እንድታጣ አድርጎ ቁጭ ያሉ እኮ ኢትዮጵያውያን ነበሩ። ቁጭ ብለው እጅ አውጥተው የወሰኑ እና እዛ ደረጃ የደረስነው የትርክቶቹ ዶክተርም እንዳሉ የመጡት ትርክቶች እንዲህ አይነት አይዲዮሎጂ እንድንፈርም፣ እንድንለያይ፣ እንድንገነጠል ሕገ መንግስታችን ውስጥም መሻሻል የሚገባቸው ነገሮች እንዲገቡ የተደረጉት አንቀጽ 39 ይጠቅመናል ወይ እንደ ኢትዮጵያ ብዙ ነገሮች ያ ይዘነው የመጣ ነው። ኢትዮጵያ እንደዚህ ችግር ያለባት ናት። በዚህ ዲሞክራሲ የሚለውንም ቃል ጭምር ማለት ነው። ኢትዮጵያዊኛ ጉዳዮች ይጎሉናል እና እነዚህን ስናስጠብቅ ነው ብሔራዊ ጥቅማችን የበለጠ የሚጠነክረው። ብሔራዊ ጥቅማችንን 1985 ማጣት የጀመርነው የነበሩ ትርክቶች የሰበሰበው ኃይል በስቶ ነው። ያ እንዳይመጣ አሁንም ወደፊት አሁን ትልቅ የነቃንበት ዘመን ነው። ብሔራዊ ጥቅምን ለማስከበር የሚጥር ኃይል ያለበት ነው። ይሄ ኃይል ማሰብ ያለበት እስካሁንም ድረስ የሄድንበት ጉዞ መስተካከል ያለባቸው ከስር ጀምሮ መስተካከል አለበት። ህፃናት ትምህርት ቤት ጀምሮ ምንድነው ልጆቻችን የሚማሩት? ኢትዮጵያዊነትን አንድ የአምስተኛ ክፍል ተማሪ ደቡብ ያለ፣ ሰሜን ካለው፣ ከምዕራብ ካለው፣ ከምስራቅ ካለው ኢትዮጵያ እንዴት ነው እነዚህ የአምስተኛ ክፍል ተማሪዎች እኩል ሊገልጿት የሚችሉት? ምን ተምረዋል? ስለ ሀገራቸው ሀገራቸው ላይ ምን ለማድረግ ነው የሚፈልጉት ተምረው ሲጨርሱ እነዚህ ልጆች? እንዲህ አይነት ሀገርኛ የሆኑ የኢትዮጵያን ታሪኮች ኢትዮጵያ በታሪክ ውስጥ ያለፈችባቸውን ትልልቅ ገላት የሚያስተምር የትምህርት መዋቅር ይፈልጋል ሀገራችን። ያ ብሔራዊ ጥቅማችንን ያሳጡን ኃይላት ትውልድ እንዳይጠይቅም ነው ትምህርቱን ስርዓቱ የሰሩት። ወደ ኋላ ሄደውም የሚመጣው ትውልድ እንዳይጠይቅ አድርገው ሰርተዋል። ስለዚህ ይሄንን ራሱ አውቀው ማስተካከል የዚህ ዘመን ስራ ይመስለኛል እና ትምህርት ላይ በተለይ በጣም መሰራት አለበት። እንደተባለው ሚዲያዎቻችን አሁን ቻይና ቅድም ተጠቅሷል እና ብዙ ዌስተርን እንትኖች ሚዲያዎች እና አንዳንድ ምሁራንም ቻይና ጨቋኝ እንደሆነ የዲሞክራሲ እንደሌለ እንደዚህ አይነት ነገር ይተርካሉ። የቻይና ሚዲያ ዲሞክራሲ የለውም የሚል ቻይና ግን በራሷ ልክ ነው የሰፋችው ማለት ለራሷ እድገት፣ ለራሷ ብልጽግና፣ ለራሷ የህብረተሰብ ለውጥ፣ ለራሷ ኢኮኖሚ፣ ለራሷ ማህበራዊ ጉዳይ እንዲያገለግላት አድርጋ ነው ሚዲያዋን የሰራችው። ይሄ ዴቨሎፕመንት ሚዲያ ቴዎሪ ለዴቨሎፕመንቷ እንዲያገለግላት አድርጋ ነው። የኛ የምንድን ነው የምንከተለው? እኛ ኢትዮጵያውያን ሚዲያዎች ምን አይነት ኢትዮጵያዊ ሚዲያ ነው? ሀገራችን የዛሬ 10 ዓመት 15 ዓመት 20 ዓመት ምን እንድትሆን እንፈልጋለን? ኤዲቶሪያል ፖሊሲያችን ውስጥ ምን አለ? በጋራ የሚያግባቡን እንደ ሀገር ምን ይዘን ነው የመጣ ነው? የኢትዮጵያን ሉዓላዊነት ለመጠበቅ እንዴት ነው መስራት ያለብን? ይሄ ገና በሚዲያዎቻችን ውስጥም አልተሰራ። ምክንያቱም ሚዲያዎቻችን ራሱ የተቀረጹት እኛም የተማርነው የሌላ አገር ፊሎሶፊን ነው ይዘን የመጣ። መማር እውቀት ከሆነ ቦታ አለ። የትም እውቀት የዓለም ነው፣ የትም ቦታ እናገኘዋለን። ያገኘነውን እውቀት ግን ስናመጣው ወደ ራሳችን ባህል፣ ታሪክ፣ ማንነት፣ እሴት ከሱ ጋር አዳብለን ለሀገራችን እንዴት ይጠቅማል በሚለው ነው። ስለዚህ ሚዲያዎቻችንም ኢትዮጵያዊኛ በሆነ አሳሰብ መቃኘት አለባቸው። የኪነ ጥበብ ስራዎቻችን አሉ። ሀገር ፍቅር፣ ብሔራዊ ቲያትር፣ ራስ ቲያትር እንደዚህ የምንላቸው ትልልቅ ተቋማት አሉ። ምንድነው በአመት ውስጥ ስለ ኢትዮጵያ የሰሩት? ስለ ታሪክ የሰሩት? ስለ ሉዓላዊነት የሰሩት? ስለ ባህር በር እንደዚህ የሰሩት? ይህንንም መፈተሽ አለበት። እያንዳንዱ ተቋም የውጭ ግንኙነቶቻችን አምባሳደሮቻችን ስለ ኢትዮጵያዊነት በየቀኑ ምንድነው በየቦታው እየሰሩ ያሉት? ፌስቡካቸው ምን ይላል? መቼ የተጻፈ ነው? ተቀይሯል ወይ? በየቀኑ ምን ኢትዮጵያዊኛ አስተሳሰቦችን ሰነዘሩ? ይሄ ሁሉ መታየት አለበት። ቅኝቱ በጣም ሰፊ
መሆን አለበት እና ትውልድ ላይ ሲሰራ ከዜሮ ከታች ጀምሮ ከሽሩሩ ጀምሮ በኢትዮጵያዊኛ ዜማ ማሳደግ ይገባል። ትምህርቱንም ተምሮ ሲጨርስ ምንድነው ለሀገር ማበረክተው ብሎ ከዩኒቨርሲቲ ድረስ አሁን እንደውም ናሽናል ሰርቪስ እየታሰበ ነው። በጣም ጥሩ ሀሳብ ነው። አንድ ተማሪ የዩኒቨርሲቲ ትምህርቱን ከመጨረሱ በፊት የሆነ ቦታ ሄዶ የተወለደበት አይደለም ያልተወለደበት ያላደገበት ግን የኢትዮጵያ ስፍራ ሄዶ አካባቢን አይቶ ተምሮ ከሰዎች ጋር ተገናኝቶ መምጣትና እንዲጨርስ ቢደረግ ሁሉም ኢትዮጵያን ያውቃል ማለት ነው። ኢትዮጵያዊነት ምን ሸምነው እንደዛ ሲሆን ነው እና ትውልዱ ላይ መስራት ሲባል ትልቅ ስትራቴጂ መነደፍ አለበት አሁንም። ምክንያቱም የተሰራው ስራ የረጅም አመታት ነው፣ ያጭር ብቻ አይደለም፣ የረጅም ጊዜ አመታት ነው። ለምሳሌ ከአውሮፓ ሄደው 50ዎች ውስጥ የተማሩ ልጆች 60ዎች ውስጥ የተማሩ ልጆች ሲመጡ ይዘውት የመጡት እኮ ኢሮፕኛ፣ አሜሪካኛ ብዙ ነገሮች የጻፏቸው ጽሁፎች ዛሬ በእድሜም በምንም ወጣ ብለው ግን ያለፉትን የፖለቲካ ህይወታቸውን የጻፉ ሰዎች መጽሐፎቻቸውን እኮ ስናይ ለኢትዮጵያ ራዕይ ያላቸው ግን ኢትዮጵያን አውቀውት አይደለም። የኢትዮጵያን ችግር ይሄ ነው ችግሯ ብለው ባህሏን፣ ታሪኳን፣ ምኗን አውቀው የገቡበት አይደለም። ይዘው ከውጪ ይዘው የመጡትን ነገር በኢትዮጵያ ልክ ሊሰፉት አልቻሉ፣ ሊሰፋ አልቻሉ። ስለዚህ ኢትዮጵያን ማወቅ በጣም በጣም የወቅቱ ጥሪ ይመስለኛል። መልካም ጥሩ ጥሩ ሀሳቦች ናቸው የተነሱት። እንግዲህ ስለ ብሔራዊ ጥቅም ላይ ነው እየተወያየን ያለ ነው። ምናልባት እንደ ሀገር የተለያዩ ቁርሾች ቀደም ብሎም ዶክተር ገልጸውታል። ሀገራዊ ምክክር ኮሚሽን ተቋቁሞ የጋራ በማያደርጉን ጉዳዮች ላይ የጋራ ለመሆን ኢትዮጵያ ለመምከር ዝግጅት እያደረገች ነው። በዚህ ሁሉ መሀል ግን ባሉ ችግሮች መሀልም ቢሆን ብሔራዊ ጥቅም የሉዓላዊነታችን፣ የአንድነታችን፣ ሀገራችን እንደ ሀገር የመቀጠሏ መሰረት ነው ብለናል ስናነሳና ባሉ ችግሮች ውስጥም ሁላ ቢሆን ብሔራዊ ጥቅሙን የተገነዘበ ትውልድን ከማፍራት አኳያ እንዲሁም ደግሞ እኛ ራሳችን በብሔራዊ ጥቅሞቻችን ላይ እንዴት መግባባት ይቻለናል የሚለውን እናንሳ። እንግዲህ በርካታ ችግር የትም ዓለም ላይ አለ። እነዚህ ያልናቸው ዓለም እንግዲህ በርካታ ጦርነቶችን አሳልፏል። ከዛ ጦርነቱ ደግሞ ከአንዳንዱ ተምሯል። ታሪክን እንዴት ነው የምንረዳበት መንገድ፣ ታሪክን ደግሞ እንዴት አድርገን ነው የምናስተምረው፣ ታሪክን ለብሔራዊ ጥቅማችን እንዴት አድርገን ነው የምንገለገልበት፣ እሱ ላይ በጣም መነጋገር ያስፈልጋል። ይህን ቅድም ያልነው የጦርነት ምዕራፋችን ለአንዴና ለመጨረሻ ጊዜ ኢትዮጵያ መዝጋት መቻል አለባት። ዓለም እኮ ቅድም ያልነው በቃ የጦርነቶች ሁሉ መጨረሻ ነው ተብሎ ጦርነት ተደረገ፣ ሌላ ጦርነት ይወልዳል። ይህን ይዘን መቀጠል አለብን ወይ? አገረ መንግስት ግንባታችን እንዴት አድርገን እንገንባ፣ የነገ ልጆቻችን ምን ይሆኑ በሚለው ላይ እንግዲህ በርካታ ችግሮች አሉብን። በዚህ ሁሉ መሀል ግን መንግስታቶች ሲለዋወጡ የብሔራዊ ጥቅሞቻቸው ጉዳይ ብሔራዊ ጥቅም ብቻም ሳይሆን ከኛ አልፈን እኮ ለአፍሪካ ህብረት ብሎ ይደናል። አፍሪካን ጠርተን ወደ አንድ ቤት አመተን ይሆን መስርተን አፍሪካን ወንድሞቻችን አድርገናል። ለሌላው ዓለም ሁሉ ታግለናል። ነጻ ነን። ቅድም ያልነው በቃ ነጻ አውጪዎች ነን። ወደ ሀገር ቤት ሲንመጣ ደግሞ ጭቆናው አለ። ሌላውን ሁሉ እኮ ነጻ አድርገን ከዛ ደግሞ ተመልሰን እንዘያለን። ረጅም የሀገረ መንግስት አደረጋለን። ዲሞክራሲው የለም። ሁሉንም ነገሮች ችግሮችን በጦርነት በኃይል ለመፍታት የምንሄድበት መንገድ እሱ ማህበራዊ ውቅራችን በደንብ መስተካከል ያለበት። በዚህ ሁሉ ውስጥ ምን ያልፋል ካልን ብሔራዊ ጥቅሞቻችን ከሀገራት ጋር በምናደርጋቸው ፉክክሮች፣ መሪዎቻችን የሚያደርጓቸው ንግግሮች፣ ኤምባሲዎቻችን፣ ዲፕሎማቶቻችን፣ ኪነጥበቦቻችን ምክንያቱም ኢትዮጵያ ነው የምናስተዋውቀው። ሌላ ጋር ሄደን የምንናገረው ኢትዮጵያ ነው የምንሸጠው። ስለዚህ ሲንሸጥ በግብረ ገብነት ኢትዮጵያ ማለት ይሄ ነው። ከዛ በኋላ ቀጥሎ ደግሞ ይሄ ብዝሃ ኢኮኖሚያችን አለ። አሁን ከዛ በኋላ አሁን ቱሪዝም የምናሳድግበት፣ ከተሞቻችን የምናጸዳበት፣ ከተሞቻችን ብቻ ሳይሆን ለምሳሌ ለዓለም ማህበረሰብ አሁን ይሄ ዩቱበሮቹ በዩቱብ የምንለቃቸው አዲስ አበባዎቻችን ምክንያቱም ይሄን ሲሰሪ አትንቀው የሚል ብዙ ነው ያለው። ልክ ጸድቶ ደግሞ ሲታይ ይመጣል በራሱ ጊዜ። እሱ ለምን እንጨምር፣ እርሻው እንዴት እናዘምን። እውቀት ማለት እሱ ነው። ምክንያቱም ብዙ አካባቢ ላይ በጣም ጥሩ ነገር ይሰራል። ይሄን ወደ ብዝሃ ኢኮኖሚ፣ ወደ ወንዞቻችን፣ ወደ እርሻው፣ ወደ ኢንዱስትሪዎቻችን፣ ከዛ ደግሞ ሚዲያዎቻችን፣ ተቋማቶቻችን ግንባታ እንዴት አድርገን እናዘምን በሚለው ላይ እሱ ላይ በደንብ አድርገን ምንም ያክል ግጭት ቢኖርም
እነዚህ ለብሔራዊ ጥቅሞች መሰረት ስለሆኑ በተለይ ከሁሉ በላይ ተቋማት ስንገነባ ያንን መሰረት ካደረገ የነገው በጣም ጥሩ የተሻለ መሰረት እየጣልን እንሄዳለን የሚል እይታ ነው ያለኝ። እንግዲህ ይህንን ለማድረግ አሁን ዶክተር የገለጸውን በዋናነት ለማድረግ ብዙ የባህል ፖሊሲ በጣም እንደገና መቃኘት አለበት። ከባህል ከኪነ ጥበብ አንጻር ምንድነው ትውልድ ወደ ኋላ የቀረባቸው እንደተገለጸው በአፍሪካ ውስጥ የአፍሪካ ነጻነት ብቻ አይደለም። ያው የአፍሪካ እንደ አህጉር በኢትዮጵያ ተከታይ ሆኖ በአፍሪካ አንድነት ድርጅትን የአፍሪካ ኢኮኖሚ ኮሚሽንን ከዛ በፊት በማቋቋም በዩኤን ውስጥ መስራች አባል በመሆን በብዙ መልኩ የኢትዮጵያ ታሪክ በጣም ግዙፍ ነው በጥቁር ዓለም ውስጥ። ቅድም እንደተገለጸው የአድዋ እንግዲህ አን አፍሪካን ቪክቶሪ ነው። ከዛ ያልፍና ነጻነት ለተጠማ ሁሉ በወቅቱ ለነበረው ህዝብ ትልቅ ማስተማሪያ የነበረ ነው። ስለዚህ እነዚህ ታሪኮቻችን እንዴት ነው ሊወጡ የሚችሉት? እንዴት ነው ትውልድ የሚያውቃቸው? ድሮች እኮ በኔ እድሜ እኔ በደርግ ጊዜ ነው ብዙ ሃይ ስኩል ድረስ የተማርኩት። ቲያትር ያየን ያደግነው የነ ብርሃኑ ዘሪሁን አባነፍሶ ባልቻ የአድዋ ጦርነት ትልቅ አርበኛ የነበሩ ገበየው ቢሞት ተካ ባልቻ መድፍ አገላባጭ ብቻ ለብቻ ገበየው ቢሞት ባልቻም መድፍ ተኳሽ ሆኖ የመጣ ሁሉም በራሱን ችሎ የሚዋጋ ታላቅ ነገስታት ታላቅ አርበኞች ያሉት አገር ነው አድዋ። ከ40 ዓመት በኋላ ባልቻ አርጅተው 80ዎች ውስጥ እድሜ ገብተው እንደገና ፋሺስት ሲመጣ አርበኝነት ይወጡ ሊዋጉ ለሀገራቸው ሉዓላዊነት እና እንደገና እጅ አልሰጥም ያሉ እነዛ ጓደኞቼ እነ ሚኒሊክ እነ ጣይቱ እነ ጎበና ምን ይሉኛል ኢትዮጵያ እንዴት ናት ቢሉኝ ምን እላቸዋለሁ ብለው መስዋዕትነት የተቀበሉ ናቸው በዚህ እድሜ ማለት ነው። እነዚህን ታላላቅ ጀግኖች እንዴት ነው ይሄ ትውልድ የሚያውቃቸው? አንደኛ ክፍል ያለው ልጅ በሱ ልክ እንዲረዳቸው ምንባብ ውስጥ እንዴት ነው መምጣት ያለባቸው እንዲህ አይነት ጀግኖች? እነ ጸጋዬ ገብረመድህን ለምሳሌ አቡነ ጴጥሮስ ያችን ሰዓት ብሎ ትልቅ ቲያትር ትራጀዲ ቲያትር አቡነ ጴጥሮስ የሃይማኖት መሪ ናቸው። ግን የፋሺስቶች ኢትዮጵያውያን ለጣሊያን እንዲገዙ ስበኩልን ሲሉ እምቢኝ ብለው ደረታቸውን ለጥይት እጃቸውን እና እግራቸውን ለካቴና ሰጥተው መስዋዕትነት የከፈሉ ትልቅ አርበኛ ናቸው። የሃይማኖት ጀግና ናቸው። እምነት ማለት ኢትዮጵያዊነት ኢትዮጵያኒዝም እንዲህ አይነት ታላላቅ ሰዎች ያሉበት ነው። ለኢትዮጵያ የተከፈሉ ዋጋዎች እነ አጼ ቴዎድሮስን ብርሃኑ ዘሪሁንም ጸጋዬ ገብረመድህንም እነ ደጃዝማች ግርማቸው ተክለሐዋርያትም እስከ ቅርቡ እስከ ጌትነት እንየው ድረስ እንደነዚህ አይነት ጀግኖችን ወደ መድረክ እያመጡ ትውልድ እንዲያውቃቸው ለኢትዮጵያ የተከፈሉ ዋጋዎች የህይወት መስዋዕትነቶች መሆናቸውን በኪነ ጥበባቱ ዘርፍ ትኩረት ተሰጥቶ እንዲሰራ ልክ እንደነዚህ አይነት ስራዎች ድጋፍ የሚያገኙበት እንዲሰሩ ሚዲያውም እንዲህ አይነት አሁን በጣም ትልቅ ውይይት ነው አሁን እያደረግን ያለነው። ቀላል ነገር አይደለም። የሀገር ጉዳይ ነው። የሉዓላዊነት ጉዳይ ነው። የብሔራዊ ጥቅም ጉዳይ ነው። እንዲህ አይነት ፕሮግራሞች ሲሰሩ ሁሉም ሰው መደገፍ አለበት በየትኛውም አቅጣጫ ማለት ነው። ሀገራዊ ጉዳዮች በሚሰሩበት ሰዓት መደገፍ አለባቸው። ያ በጣም የጎደሉ ነገሮች ናቸው ኢትዮጵያ ውስጥ። እንደዛ አይነት መጽሐፍ የሚጽፉ እንደዛ አይነት ቲያትር የሚጽፉ እንደዛ አይነት ፕሮግራም የሚያዘጋጁ በብሔራዊ ጥቅም ላይ ሁሉም ባንኩ ኢንሹራንሱ ምኑ የሚኖረው ሀገራዊ ጥቅሙ ብሔራዊ ጥቅሙ ሲኖር ነው። ስለዚህ ለብሔራዊ ጥቅም ተብለው የሚዘጋጁ ነገሮች ሁሉ መደገፍ አለባቸው። ያ ድጋፍ መኖር አለበት። በዚህ ነው የሚያድገው። የተሻሉ
ደግሞ ለሀገር የበለጠ ማለት ሁሉም ሰው እኩል ቢሆንም አንዳንዶች ደግሞ በሆነ ቦታ ትልቅ ተሰጥኦ ያላቸዋል። እነሱን መፍጠር ይፈልጋል። ለዲፕሎማሲ ስራ ዲፕሎማት የሚሆነው ሰው በጣም የዛ ካሪዝማውና የዛ እውቀቱ ምኑ ሊኖረው ይገባል። እንደነዚህ አይነት ሰዎችንም ደግሞ በየቦታው መፍጠር አለብን። ቅድም እንደተባለው የአፍሪካ አንድነት ድርጅትን ለመመስረት እኮ ከንጉሱ በታች የነበሩት ከተማ ይፍሩ የተፈጠሩ ናቸው እኮ። በቃ እዚህ ሀገር ተፈጥሮ የአፍሪካ ላይ ትልቅ ትራቭል አድርገው ያንን ሁሉ ህዝብ መሰብሰብ የቻሉ ያሳመኑ ምን ያሉ እንዲህ አይነት ትጉሃን በየቦታው እንዲወጡ መሰራት አለበት። በትምህርት መስክም እንደዛው ትልልቅ ተመራማሪዎች መሪዎች እንዲወጡ ማድረግ፣ በግብርናው በመኑ እንደዛ ማድረግ። በትንሹ እኮ የምንሸልመው እንኳን መርሃ ግብር እኮ የለንም። የሰሩ ሰዎች ትልልቅ ስራ በየዘርፋቸው ያበረከቱ ሰዎችን እኮ በብሔራዊ ደረጃ እኮ ገና ነን እየሸለምን አይደለም። ገና ለብዙ ዘመናት ቆሟል። እና ትውልድ የሚማረው እንዲህ አይነት ሰዎችን ስናወጣ በዚህ ጉዳይ የሰራ ነው አገሩ ኢትዮጵያን ከዚህ አንስቶ ይሄን አስተዋጽኦ ያደረገ ነው የምንላቸውን ሰዎች ወደ ላይ ስናመጣ የትውልድ አራያ ስናደርጋቸው። አንድ ሰው አሉ እዚህ ኦሎንኮሚ የምትባል ቦታ ነው የተወለዱት። ፕሮፌሰር ገቢሳ ጀታ ይባላሉ። እና ለ300 ሚሊዮን የዓለማችን ገበሬዎች ህይወት መቀየር ትልቅ አስተዋጽኦ ያደረጉ ናቸው። የማሽላን ዘር ዘመናዊ በማድረግ በማባዛት እና ዋይት ሃውስ ውስጥ በኦባማ ጊዜ ነው $5 ሚሊዮን ተሸልመው ትልቅ ሰው የሆኑት። ግን የወጡት እኚህ ሰውዬ ከየት ነው? ኦሎንኮሚ ከምትባል ትንሽዬ መንደር። እኚህን ሰው ለኢትዮጵያውያን ወጣቶች ከትንሽ ቦታ ተነስቶ ትልቅ የእውቀት ቦታ ላይ መድረስ እንደሚቻል ምሳሌ እያደረጉ ማስተማር። ስለዚህ እንዲህ አይነት የሀገራዊ ብሔራዊ ጥቅም የሚባለውን የምናመጣው በየዘርፉ ያሉትንም ሰዎች በደንብ መኮትኮት፣ ማውጣት፣ መሸለም፣ እውቅና መስጠት ስንጀምር ነውና እዛ ላይ መስራት አለብን ነው። ምናልባት የመጀመሪያው ችግር ብዬ የማስበው እኔ የውስጥ ችግራችን እሱን መፍታት ጥሩ ነው። ለብሔራዊ ጥቅማችን መከበር መጀመሪያ የውስጥ ችግሮቻችንን መቅረፉ ትኩረት ሊሰጠው ይገባል ብዬ አስባለሁ። ብሔራዊ ጥቅማችን ለማስጠበቅ የመጀመሪያው መስራት ያለብን ብዬ የማስበው እኔ በሀገር ውስጥ ያሉትን ልዩነቶቻችንን መፍታት፣ ግጭቶቻችንን በሰለጠነ መንገድ ተወያይተን መፍታት፣ ፊት ለፊት ግልጽ ውይይቶችን በተደጋጋሚ ማካሄድ ነው። መንግስት ብሔራዊ ጥቅማችንን ለማስጠበቅ በቁርጠኛነት ሲንቀሳቀስ እናያለን። የባህር በርም ጉዳይ፣ የአባይ ግድብን ማጠናቀቅ ቀላል ስራ አይደለም። ብዙ አመት ፈጅቷል፣ ብዙ ዋጋ ተከፍሎበታል። ይሄን ማጠናቀቅ በራሱ የሚያመጣው ልዩነት አለ። የግዛት አንድነታችንን ለመጠበቅ ኤኖይስ መንግስት የሚያደርጋቸውን እንቅስቃሴዎች እያየን ነው። ግን ውስጥ ላይ ደግሞ አንድነታችን ጠንካራ ካልሆነ መንግስት ብቻውን እነዚህንስ ማሳካት ይችላል ወይ? ስለዚህ አንድነታችን መጠናከር አለበት። በነጻነት ተወያይተን ተነጋግረን መፍታት አለብን ብዬ አስባለሁ። አሁን ባለው ሁኔታ እንዴት ተደርጎ ነው ብሔራዊ ጥቅማችን ሊከበር የሚችለው? ወደ ቀይ ባህር ለመሄድ ስንነሳ እኮ መጀመሪያ ተቃውሞ የምሰማው እኔ ከግብጽ ወይም ከኤርትራ አይደለም። በነገራችን ላይ ከኛው ወንድሞች ነው። ይሄ ሊሆን አይችልም የሚል ሬዚስት የሚያደርግ ነገር፣ ዲስከሬጅ የሚያደርግ ነገር የምንሰማው እዚሁ እርስ በርስ ነው። ስለዚህ መጀመሪያ ልዩነቶቻችን ይፈቱ ብዬ ነው የማስበው እኔ። እሱን ስናደርግ ቀጥሎ ያለው ነገር ቀላል ነው። ኢትዮጵያ ትልቅ ሀገር ነች። 130 ሚሊዮን ህዝብ ቀላል አይደለም። እነ ቻይና፣ እነ ሩሲያ፣ እነ አሜሪካ ዓለም ላይ ትልልቅ የሚባሉ ሀገራት ብዙ የህዝብ ቁጥር ያላቸው ናቸው። በነገራችን ላይ የሰው ሀብትም ቀላል አይደለም። ኢትዮጵያ ከዚህም በላይ ብዙ ወንዞቹንም ብናይ፣ የአየር ንብረቱን ብናይ፣ አፈሩን ብናይ ሁሉም ሀብት ነው፣ ለማምረት ያስችላል። ስለዚህ ያለንን ነገር ተጠቅመን ትልቅ መሆን እንችላለን። አሁን እኛን የቸገረን ነገር ብሔራዊ መግባባቱን መፍጠር ስለሆነ መጀመሪያ በአማራም ክልል በትግራይም በኦሮሚያም ከሚንቀሳቀሱ የኛው ወንድሞች ናቸው መነጋገርና መፍትሄ ማበጀት፣ የጋራ ስምምነት ላይ መድረሱ ቅድሚያ የሚሰጠው ነገር ነው ብዬ አስባለሁ። የውስጥ አንድነታችን ቀርፈን ዲፕሎማሲ ጥበባችን ላይ ቅድም አሁንም ጋሽ ጥቤ ብሎታል፣ ምን አይነት ዲፕሎማቶች ሊኖሩን ይገባል? እኛም ሀገር ላይ ደግሞ አሁን ከዲፕሎማሲው ጎን ለጎን ህገ መንግስታዊ ስርዓታችንስ
ምን ይመስል ቅድም እንዳልነው አሁን መግባባቱንም ምኑንም ለመፍጠር እንዲያስችል ህገ መንግስት የመጀመሪያው ቁልፍ ነገር ነው። ህገ መንግስት ለውጥ ያመጣል። ጃፓንና ኢትዮጵያ ተመሳሳይ ታሪክ ነበራቸው። ጃፓን አደገች፣ ተመነደገች። ለምን? ህገ መንግስት ስለነበራት። ስለዚህ ህገ መንግስት ይጠቅማል ተብሎ መጣ ወደኛ። ግን አሁን እኛ ሀገር ላይ ህገ መንግስት ምን ያህል ነው እየተጠቀምንበት ያለ ነው? አላማውን ስታዩ ሰላም ማረጋገጥ፣ የኢኮኖሚ እድገት ምናምን ይላል። ሪሊ እንደዛ እያመጣልን ነው? ስለዚህ ህገ መንግስታዊ ስርዓታችንን መፈተሽም ተገቢ ይመስለኛል። ህገ መንግስት ለውጥ ያመጣል። እኛ ሀገር ላይ ለምንድነው ህገ መንግስታችን ሰላም የማያመጣው፣ የኢኮኖሚ እድገት የማያመጣው፣ አንድ ማህበረሰብ የማይፈጥረው? ለምንድነው አንድነትን የማያጠናክር? እዚህም ላይ ህገ መንግስትም ላይ መሰራት አለበት ብዬ አስባለሁ። መከላከያችን መጠንከር አለበት። አሁን ቅድም ዶክተር ጦርነትን እናስወግድ፣ የሀገር ውስጥ ጦርነትን እናስወግድ፣ መከላከያችን ግን በጣም ስትሮንግ ሆኖ መገንባት አለበት። ዲፕሎማሲ ብለናል፣ ህገ መንግስታዊ ስርዓት፣ የውስጥ ውይይት ብለናል። ጠንካራ መከላከያ፣ አሁን ግብጾች ጠንካራ መከላከያ ስላላቸው አሁን ዘና ይላሉ፣ ምንም ችግር የለበት። በቴክኖሎጂም በሰው ኃይልም በጦር መሳሪያም አደረጃጀት ጠንካራ ነው። አንዱ ለዲፕሎማሲ ደግሞ አንዱ ዲፌንስ ነው ራሱ። አሁን ከራሽያ ጋር የኒውክሊየር ስምምነት አለ፣ ለልማት ነው የሚባል ነገር አለ። ኒውክሊየር ራሱ ቢኖር ጥሩ ነው። ምክንያቱም አሁን ራሽያ ምንድን ነው የራሽያ ባለስልጣናት በግልጽ ይነግሩናል፣ እኛ ኒውክሊየር ስላለን ማንም አይደፍረን። እንትናን ሲወስዱት የቬኔዙዌላውን ሲወስዱት ኒውክሊየር የሌለው ሀገር እንደዚህ ነው፣ እኛ ኒውክሊየር ስላለን አለ ሜድቬዴቭ። ስትሮንግ ሚሊተሪም አሪፍ ነው፣ ዲፕሎማሲ ላይ የተሻለ ባርጌኒንግ ፓወር ይፈጥራል። እሱንም ማድረግ ጥሩ ነው ብዬ አስባለሁ በእኔ እይታ። አመሰግናለሁ። እንግዲህ ጥሩ ሀሳቦችን ነው እያነሳን ያለ ነው። ምናልባት ወደ ቀጠናው እንሂድ። አሁን ባለንበት ቀጠና የተለያዩ ግጭቶች የሚስተዋሉበት እንዲሁም ደግሞ እርስ በርስ ከመተባበር ከመተጋገዝ ይልቅ አንዱ ላይ መጥለፍ፣ ይህንን ደግሞ በአባይ መመልከት እንችላለን። የአባይ ጊዜ ቃል ተገብቶላት ቀደም ሲል እንደገለጽከው ቃልም ተገብቶላት ጭምር አይ አባይ ይጎዳኛል ስትል ነበር። የውሃ ሀብቴን ይቀንስብኛል ነበር። ከተገደበ በኋላ ደግሞ አይ ውሃ ከፍተኛ መጠን ያለው ውሃ ወደ እኔ መጣ ማለት ጀመረች። ሱዳንንም ማንሳት እንችላለን። ስለዚህ ቀጠናው እርስ በርስ ከመተባበርና ከመደጋገፍ ይልቅ መጠላለፍን የሚመርጥበት አዝማሚያ ይታያል። ከዛም ባሻገር ደግሞ አውሮፓውያን ቀደም ሲል ዶክተር እንደገለጽከው የጦር ሰፈራቸው ያደረጉት የጦራቸውን ያስቀመጡበት ስፍራ ነው። እንዲሁም ደግሞ በእርስ በርስ ጦርነት ጭምር በብዙ እየተፈተነ ያለ ነውና ይህ ባለበት አግባብ ብሔራዊ ጥቅማችንን እንዴት እናስከብር? ለሉናችን መሰረት ነውና ብሔራዊ ጥቅማችንን እንዴት ማስከበር እንችላለን ለሚለው እናንሳ። እሺ እንግዲህ አሁን ኢትዮጵያ ስንል የአፍሪካ ምስራቅ አፍሪካ ውስጥ ካሉ ከ11 ሀገሮች ከዛም ደግሞ ወደ አፍሪካ ቀንድ ወደምንላቸው ሀገሮች ላይ የሚሄድ ነው። ይሄ ማለት ኢትዮጵያ ያለችበት አካባቢ ሶማሌ አለች፣ ሁለቱ ሱዳን ወንድሞቻችን አሉ፣ ኤርትራ አሉ፣ ጅቡቲ አሉ እና ኢትዮጵያ ነው። ስለዚህ የአፍሪካ ቀንድ ወቅታዊ ጂኦፖለቲካል ዳይናሚዝሙ ማለት በየጊዜው ተለዋዋጭ እንደመሆኑ መጠን ለኢትዮጵያ ሁለት ነገር አላት። አንድም ተስፋ አለው፣ ሁለትም ፈተና አለን። እነዚህን ሁለቱንም እንግዲህ በዓለም ደረጃ ላይ ከዓለም ይዘት ማየት ጥሩ ነው። እንግዲህ ከቅርብ ጊዜ ወዲህ የአፍሪካ ቀንድ ጠንካራ የጂኦ ፖለቲካ ማዕከል ሆኗል። እሱ ብቻ ሳይሆን ከፍተኛ ተለዋዋጭ ነው። ዛሬ ሰላም ነው ሲባል ወዲያውኑ ደግሞ በሆነ ወቅት ላይ ጦርነት ይነሳል። ሶማሌ ላይ ሲነይ በጣም ሸማቂ ቡድኖች አሉት፣ አልሸባብ አለ። ሁለቱ ሱዳኖች አሁን ተስማምተዋል ስንል ወዲያውኑ ደግሞ ግጭቶች አሉ። የጊዜን ሱዳን ውስጥ ራሱ ደግሞ ራፒድ ፎርሱ አለ፣ ሴንትራል ገቨርንመንቱ አለ። በተመሳሳይ መልኩ ደግሞ ሱዳን ደቡብ ሱዳን ውስጥ የጎሳ ግጭት አለ። ኤርትራ ውስጥ ደግሞ በተመሳሳይ የዛ አይነት ሂደት አለ። ያልተረጋጋ ወደ ራሱ ብቻ ማያስብ ወደ ሌላ የሚሄድ አይነት እንደዚህ ተለዋዋጭነት የሆነው በዓለም አቀፍና በክልሎች መካከል ጠንካራ ውድድር አለ። ዓለም አቀፍ ምን መጥተዋል? ይሄ አሜሪካና ቻይና ይፎካከሩበታል። ራሽያኖች ይመጣሉ። አዳዲስ ደግሞ ሀያላን ተፈጥረዋል። እንደ ዩናይትድ አረብ ኤምሬት፣ ካታር፣ ሳውዲ አረቢያ፣ ተርኪዬ እነዚህ እርስ በራሳቸውም ደግሞ እዛው ቀጠና ውስጥ ደግሞ እርስ በራሳቸው እነዚህን ፉክክር አላቸው። አራት ዋና ዋና ገላጭ ባህሪያት አሉት ይሄ ቀጠና። የመጀመሪያው ለውትድርና መሽቀዳደም አለ። እነዚህ ውትድርና መሽቀዳደም ከክልል ውጭ ባሉ መንግስታቶች ነው። ይሄ በብዛት ቅድም ያልናቸው ሀገሮች ቻይና፣ ራሽያ፣ አሜሪካኖች እንግዲህ ሌላም አውሮፓ ሀገር ጃፓንም ሁሉም መጥቷል። የጦር ቤዝ እዛ አካባቢ አለ። ሁለተኛው የንግድ ወደቦችን በበላይነት ለመቆጣጠር የሚደረግ ሩጫ አለ። በዚህ በኩል የሶማሌላንድ መምጣት አለ። እስራኤል በቅርቡ ተመሳሳይ ስንወስድ ራሷ ዋናው ሶማሌ ላይ የሚደረግ ጅቡቲ ላይ እንደዛው ኤርትራ ላይ። ስለዚህ እዛ አካባቢ ላይ የንግድ ወደቦች በበላይነት ለመቆጣጠር የሚደረግ ሩጫ አለ። ክልላዊ አወቃቀር አለ።
እዛው ክልሉ ምስራቅ አፍሪካ ውስጥ ነው ደግሞ ሌሎች ክልላዊ አወቃቀር ተፈጥሯል። ከአንድ ክልል ውስጥ ተመሳሳይ ሌላ ክልል ተፈጥሯል። ለምሳሌ ግብጽ ወዴት ትመጣለች? ወደ ሱዳንም ትሄዳለች፣ ወደ ሶማሌም ትሄዳለች፣ ወደ ኤርትራም ትሄዳለች። በተመሳሳይ ደግሞ እኛ ጋር ያለው ነገር አለ። ስለዚህ የኢኮኖሚ በተለይ የኤነርጂ ኮሪደሮችን፣ ሳይበር ጎራዎችን፣ ይሄ የባህር ማነቆችን፣ የዘይት መስመሮችን በበላይነት ለመቆጣጠር የሚደረግ በጣም ከፍተኛ ሩጫ አለ። አገራቶች ጂኦፖለቲካና ጂኦ ስትራቴጂን እንደ ብሔራዊ የኃይል ምሰሶቸው አድርገው ይጠቀሙታል። እስከ ቅርብ ጊዜ የነበረው ይሄ ነበር። አሁን ሁኔታው ተለውጧል። ቅድም ያልነውን ይሄ የኤነርጂ ኮሪደሩን፣ ይሄ የሳይበር ጎራዎችን፣ የባህር ማነቆችን፣ የወታደራዊ ቤዞችን፣ ይሄ የዘይት መተላለፊያ መስመሮችን እሱም በበላይነት መያዝ የያዘ አገር አዲሱ የጂኦፖለቲካና ጂኦ ስትራቴጂ የኃይል ፉክክሩ ነው መጥቷል። በዚህም የተነሳ አሁን ኢትዮጵያ ያለችበት ምስራቅ አፍሪካ ቀንዱ የቼዝ ቦርድ ሆኗል፣ የሀያላኑ የፉክክሩ ሆኗል። አገራት እንግዲህ ይሄን ካልን እድሎቹ ምንድነው ለኢትዮጵያ የሚያመጣላት? እድሉ ኢትዮጵያ ተስፋም አላት እድልም አላት ስንል ኢትዮጵያ የራስ ገዝ አስተዳደር ጀምራለች እና ተጠቃሚነት ለማረጋገጥ ጂኦ ስትራቴጂን አቋም ቀርጻ እየሄደች ነው። ጂኦ ስትራቴጂ ምንድነው? ወዴት መውጣት አለብኝ? ወደ ባህር አክሰስ መውጣት እንዳለባት ይሄ የህልውና ጉዳይ ነው። ሁሉም ኢትዮጵያውያን የፖለቲካ ልዩነት ይኖረን የርዕዮተ ዓለም መንግስትን የመደገፍ ያለ መደገፍ ጉዳይ አይደለም። ይሄ በዚህ ጉዳይ ላይ ያሉትን ሀብቶች ሪሶርሶች ለመጠቀም እየሄደች ነው። ያለን ሪሶርስ ቅድም ያልነው አንድ አባይ ላይ ያለን ገደብን እንግዲህ ሃይድሮፖለቲክሱ ላይ ኢትዮጵያ ገና ወጥታለች። ሃይድሮፖለቲክሱ ላይ ለአንድም ለመጨረሻም ጊዜ እዛ አካባቢ ላይ ገና የሚመለስ የለም። ጉባ ላይ የተገደበው ያ ከኢኮኖሚው ተጨማሪ የይቻላል ተምሳሌትም ስለሆነ በዚህ ውስጥ መካከል የስትራቴጂክ አቋሟን ቀርጻ በዛ ውስጥ ምን እያደረገች ነው? ያሉትን ሀብቶች ትጠቀማለች። በዓለም አቀፍ ደረጃ የኃይል ለመቀናጀት እየሄደች ነው። ተቋማትን የምትገነባበት መንገድ ቅድም ያለው ተቋማትን የኃይል በዓለም አቀፍ ደረጃ ላይ ኃይል ለማቀናጀት ተቋም እየገነባች ነው። ሚሊተሪ አንዱ ነው። ሚሊተሪ ጠንካራ የሆነ ተቋም ምክንያቱም ምንድነው መንግስታቶች ቢለዋወጡ እንኳን የማይናወጥ አገርን ሊያስቀጥል የሚችል ወታደራዊ በሁሉም ረገድ ያለው የአየር ኃይላችን፣ የፌዴራል ፖሊሱ፣ አርቲፊሻል ኢንቴሊጀንስ የሚገደረበት ፍርድ ቤቶችን ለማዘመን የሚካሄድበት ምንም ይሁን ምንም እንደዚህ አይነት ነገሮችን በጣም ኢትዮጵያ አጠንክራ እየሄደች ነው። ይሄ የአንድ ማዕከል አገልግሎት በቃ ምክንያቱም የመንግስት አሰራር ቢሮክራሲ በተቋም ሲደገፍ መንግስታቶች እንኳን የሆነ ችግር ቢገጥማቸው አገር ይቀጥላል። የአባይ ዋና እንግዲህ ምንጭ ናት ኢትዮጵያ። የአፍሪካ ቀንድና የሰሜን ምስራቅ አፍሪካን ሁኔታ የመወሰን አቅም አላት። በምስራቅ በሰሜናዊ ምስራቁ በኩል የሚለው ሱዳን ላይ ያለውንም ግብጽ ያለውንም ፖለቲካ ሂደቶች ውስጥ ምክንያቱም 86% በርካታው ፐርሰንት ውሃ ከኢትዮጵያ ይመነጫል። ከጎጃም ይነሳል። ልክ ዛሬ አልመሃል ማንኩሽ ወደሚባለው እዛ ጋር ሲደርስ ነጭ አባይ ይሆናል። ከዛ እያለ ይሄዳል። 6 ሀገሮች አባይን ውሃ ያመነጫሉ። 5 ሀገሮች ይቀበላሉ። አንድ ሀገር ግን ምንም የላት። እሷን በዛ ነው። ስለዚህ እስከ ኢንተርናሽናል ፓናል ኦፍ ኤክስፐርት የኢትዮጵያን የመደራደር በዓለም ላይ የጂኦፖለቲካ ጂኦ ስትራቴጂ ቀጠናው ላይ የመወሰን አቅሙን ከፍ ያደርግላታል፣ እየጨመረላት ይሄዳል። ሌላው አንስተን ብናይ ብዬ ማስበው ፈተናዎች አሉባት። ፈተናዎቹ ለኢትዮጵያ ምንድን ነው? እንዴትስ እንለፋቸው የሚል ይነሳል። የአፍሪካ ቀንድ ከዓለማችን እጅግ በጣም ተለዋዋጭ የሆነ ቀውስ የበዛበት አካባቢ ነው። በነገራችን ላይ ከማሊ አንስተን እስከ ሶማሌ ያለው ፍራጃይል ስቴት ይባላል። መንግስታቶቻቸው ጠንካራ ያልሆኑ አሁን የሶማሌ መንግስት ካልን ጠንካራ መንግስት አይደለም። ከመቋዲሾ ያለፈ ያለ ኢትዮጵያ እርዳታ ብዙ መሄድ አይደለም። ሱዳን ጋር ያለው ተመሳሳይ ነው። ኤርትራም በራሱ ጉዳይ የራሱን ጉዳይ ከመስራት ይልቅ የሌላን ተሸክሞ ደግሞ ይመጣል። ክፉ ጎረቤት አለሽ፣ መጥፎ የሆነ ሁሌ የሚረብሽሽ፣ ሚያንኳኳ፣ ሚጎንጥ እሱ ብቻውን እኮ ቢሆን ችግር የለውም። ደግሞ ሌላ ሀገር ይዞብህ ይመጣል። ይሄ ከላይ ይወቅጥብሃል፣ ተንጋል እንዳተኛ ያደርጋል፣ ሱሪ ያስፈታል። በነገራችን ላይ ተቃላራል። በቃ ይሄ የወገብ ቅማል አይነት
በቃ እንደዚህ የሚያደርግ ሀገር ነው። የዚህ አይነት ባህሪ ያለው በነገራችን ላይ የኤርትራ መንግስት የውስጥ ሰላም የለውም፣ በራሱ አይጸናም፣ አይሰራም። ምንም አይነት ደግሞ ሲሰራ ይሄን ያደርጋል እና እንደዚህ አይነት ነገር አለው ቀውስ። ይህንን አካባቢ እንግዲህ ሱዳን ጋር ያለውም እንደዚያ ነው። ስለዚህ ጠንካራ አይደለም። ይሄን ኢትዮጵያ ወደ ባህር ወጣ የባህር ውንብድና ውስጥ ይላል። የባህር ውንብድና ውስጥ ብቻ ሳይሆን ቀይ ባህር አካባቢ ላይ እነዚህ ቅድም ያልናቸው አገሮች ቢመጡም እስካሁን የሁቱ አማጺ አለ፣ አልሻባብ አለ። የባህር ውንብድናው በጣም መቆጣጠር አለ። መርከብ እስካሁን ይታገታል። ይሄንን ኢትዮጵያ ወደ ቀይ ባህር ብትወጣ የማስታገስ የመቆጣጠር አቅም አላት። ምክንያቱም የኢትዮጵያ መከላከያ ሰራዊታችን ይታወቃል። በሄደባቸው ዓለም ላይ በግዛት በመካከል የሚፈጠሩ ግጭቶች አሉ። ይሄ በግዛት ይገባኛል። እንዲሁም ዓለም አቀፍ የሰላምና የጸጥታ ስጋቶች አሉ። ለምሳሌ እነዚህ ቅድም ያልናቸው ሁሉም የሚነሳው ጉዳይ ምንድን ነው? ዋና ዋና የጂኦፖለቲካል ምንድን ናቸው? ሁሌም መነሳት ያለበት መፍትሄ ማግኘት ያለበት እኛም እንደ ኢትዮጵያውያን መልስ እየሰጠን መሄድ ያለብን ነጥቦች አሉ። የመጀመሪያው ነጥብ የሚሆነው ዋና ዋና የጂኦፖለቲካ ምክንያቶች ምንድን ናቸው? የተኞቹ ናቸው ነጥቦቹ። ሁለተኛው ሊኖር የሚችለው ተጽዕኖዎቹ ምንድን ነው? ከየትኛው አገር? ከግብጽ ነው? ቅድም ያለው ከምዕራቡ ዓለም ነው? ምክንያቱም አድገ ስትሄድ ኒውክሌር ገንብተህ የራስን ጠንካራ የሆነ አገር ምክንያቱም ልፍስፍስ ሀገር የትም ማንኛውም ሰው እንደፈለገ ያደርገዋል። ዲፕሎማቶቻችን በዚህ አካባቢ ላይ የህዝብ አንድነት የሚለው የድህረ ህዳሴ እንድምታው ምን ሊሆን ይችላል? ህዳሴን ጨርሰናል። ህዳሴ በነገራችን ያላመጣብን ነገር የለም። በቃ ህዳሴ ያልተወረወረ ህዳሴን ለማስቆም መተከለ ግንባታውን ለማስቆም ያልተደረገ ነገር የለም። ዝም ሲባል ደግሞ ምንም ችግር አይኖረውም። በሁሉም አቅጣጫ እሱ ነበረ። አሁን ምን ይቀጥላል? ድህረ ህዳሴ። ህዳሴ ካለቀ በኋላ እንዴት ነው የምናስተዳድረው? ማስተዳደሩ ብቻ ሳይሆን ይዞ የሚመጣብን ነገሮች አሉ። ዲፕሎማቶቻችን ብዙ መስራት፣ መንግስት እንግዲህ እንቅልፍ የሌለው ግነት ይጠይቃል። ሌላው እነዚህ የአካባቢ ጥምረት ፉክክር ምን ይሁን? አካባቢው ላይ እንግዲህ እኛ ልክ ባህር ወደብ ስንል ቅድም ያልናት ኤርትራ ሌላ ሰው ይዛ ትመጣለች፣ ግብጽ ይዛ ትመጣለች፣ ሶማሌ ሌላ፣ ጅቡቲም የራሷ ጥቅም ስለሆነ ሌላ። በተመሳሳይ የዚህ አይነት አለብን እኛ። የውጭ ተዋናዮቻችን እንዴት ነው የምንመክታቸው? ሰዎች እንግዲህ እኔ ኩኩሉ ካላልኩ አይነጋም የሚል አለ አንዳንዱ። በቃ እኔ ሁሉንም እኔ ካልገባሁበት የሚል አንዳንድ ነገሮች እንደዚህ ናቸው። ስለዚህ ህዳሴን ጂኦፖለቲካው ላይ አሁን የግብጽ ዲፕሎማሲው ያለው ነገር አለ። ለምሳሌ ኢንተርናሽናል ፓናል ኦፍ ኤክስፐርት አይጎዳም ብሎ ዲክሌር አረገ። ዓለም አቀፍ የሆኑ ስምምነቶች ላለመቀበል የሚደረግ በጣም ከፍተኛ ሁኔታዎች አሉ። እሱ እንዴት ነው የምናደርገው? የባለ ድርሻ አካላት ሚናቸው ምን ሊሆኑ ይችላሉ? ከሁሉ በላይ በመጨረሻም የኔ ድርሻ ምን ነበረ? ይሄ ታላቅ ሀገር ወደፊት ትልቅ ሲሆን ሲያድግ አሁን ከታለበለት የኢኮኖሚ ካደገበት በጣም አድጎ መንድጎ ነገል በታሪክ በዓለም ደረጃ ላይ ተፈሪ ሀገር ሲሆን ከሁሉም ዜጎች የሚጠበቀው የኔ ድርሻ ምን ነበረ? እንደ አባት ምንድን ነው ያደረግነው? እንደ እናት፣ እንደ ወጣት፣ እንደ ጠበቃ፣ እንደ ኪነ ጥበብ ባለሙያ፣ እንደ ጋዜጠኛ፣ እንደ አስተማሪ፣ እንደ ወታደር፣ አገሩን እንደሚወድ እንደ ካሜራማን ምንድን ነው ያደረግነው? እንደነ ጥያቄዎች በነገራችን ላይ በታሪክ ደረጃ ላይ ይቀመጣል። ስለዚህ ኢትዮጵያ የጀመረችውን እንድጨርስ የጨረሰችውን ደግሞ በአግባቡ ለዜጎቿ እንድታከፋፍል እንድትሰጥ የምናደርገው የኔም የእናንተም የሁላችን ድርሻውን የዛኔ በጣም ታላቅ ሀገር በእኔም በሁላችንም እድሜ በጣም የምንወዳት ብዙ ዓለም የሚመጣባት መጥቶ ብቻ አይደለም ኢንቨስት የሚያደርጉባት ኢትዮጵያ ሄጄ ሊኖር የሚል የዛ ነገር ይፈጠራል የሚል ነው ያለ ሄድም። አመሰግናለሁ ዶክተር በደንብ አብራርቶታል። እንግዲህ ኢትዮጵያ አሁን ከቅርብ ጊዜ ወዲህ ትልቅ አጀንዳ በአካባቢው ላይ ፈጥራለች እና የአጀንዳ የባህር በር ጥያቄ ነው። ጥያቄዋ የራሷን የጠየቀችው ለብዙ አመታት የተጎዳችበትን የጠየቀችው። ስለዚህ አጀንዳው ብዙዎቹን ላይመልሱለት ይህን መልስ ላይመልሱ የሚችሉበት ምንም ምክንያት የለም። ይሄ ለዚህ ጥያቄ እና ከዝምታ ወጥታለች። ያንን ድሮ ስለ ባህር በር መጠየቅም ነውር ነበር።
ምናልባት ያስቀጣልም ያሳስራልም ገለልም ያስደርግ ነበር በኢህአዴግ ጊዜ። በሚዲያም የባህር በር ጉዳይ መጻፍ መናገር ርኩሰት ነበረው እና የራስን መጠየቅ ማለት ነው እና የጦርነት ናፋቂ ተደርጎ ይሳል ነበር እና ዛሬ ያነሳነው የብሔራዊ ጥቅም ጉዳይ ነው የባህር በር እና ስለዚህ ይሄ ጉዳይ ጥያቄው ሁሉንም አካባቢውን ኃይል በር አንኳኩቷል። የግድ ምላሽ ያገኛል ማለት ነው። ዞሮ ዞሮ አሁን ዶክተርም እንዳለው አካባቢው ቀጠናው በብዙ ትርምስ ውስጥ ያለ ነው። ከዛ አንጻር የኢትዮጵያም የራሷን ፖዚሽን የራሷን ዝግጅት በዚህ ቀጠና ላይ ማድረግ መቻል አለባት። ያው ይሄ ቀጠና ቢተባበር ምን ያህል ሀብታም ምን ያህል ትልቅ አካባቢ እንደሚሆን የቀይ ባህር ዙሪያ የምስራቅ አፍሪካ ወር አፍሪካ ቀንድ ምንለው ግን ሁል ጊዜ የትርምስ ቦታ ሆኗል። ሶማሊያ እንደ ሀገር ሳትሆን ቀርታ ፈርሳ ረጅም ጊዜ ደካማ መንግስታት የሚፈራረቁባት ግዛት ናት። ጅቡቲ እንደምናያት በውስጧ ሰላም ቢኖርም ግን ደግሞ በሌሎች አካባቢ ተጽዕኖ ስር የወደቀች ናት። ኤርትራም እንደተባለችው ናት። አንድ የኤርትራ አፍተር ኢሳያስ ራሷ ምን እንደምትሆን ገና በደንብ አልተወያየንበትም። ኤርትራ የምታውቅ መሰለኝ እድሜያቸው ሄደዋል። 30 ምናምን አመት ፓርላማ የለም፣ ሚዲያ የለም፣ ብዙ ነገሮች የሉም። ብዙ ታጋዮቻቸው አልፈዋል። በነጻነት ተብሎ ያሁሉ አመት የተዋጉበት ትርጉሙ ምን እንደሆነ ጠፍቷል ምናምንና ብዙ ጉዳዮች አሉ ኤርትራ ላይም እና ሱዳን እንደምናያት ነው የሆነችው። ስለዚህ የውጭው እጅም የአውሮፓውያኑ ምኑ የብዙ ዘመን ጉዳይ አለ። የግብጾች እኮ አባይን ከምንጩ የመቆጣጠር ፖሊሲ ነው ያላቸው ለረጅም ብዙ አመታት እንትናቸው። ምንጩ ማለት ኢትዮጵያን የመቆጣጠር ኢትዮጵያ መጥተው ጦር አዝምተው አባይን መቆጣጠር እንደማይችሉ አውቀዋል። በብዙ ጦርነቶች ተሸንፈዋል። ሌላው ምንድነው ካርድ መጫወቻቸው የኢትዮጵያን የውስጥ አንድነት የውስጥ ጥንካሬ ማላላት ነው። የውስጥ ግጭቶች ማተራመስ ነው፣ መርዳት ነው። ስለዚህ እኛ ኢትዮጵያውያን የውስጥ ችግሮቻችንን የምንፈታበት እውነተኛ ሀቀኛ ቅንነት የተሞላበት መፍትሄ ይፈልጋል። ሀገርን በጣም አሻግሮ ከማየት ትውልድን አሻግሮ ከማየት ብሔራዊ ጥቅም አንዱ እሱ ነው። በቃ የአገራዊ ምክክር ኮሚሽን አለ። እንግዲህ አጀንዳዎች ብዙ ተብለዋል። እዛ ላይ አጀንዳዎቹ አሁን ይህን ኮሚሽን እንዴት አድርገው ብቻውን ሊወጣው የማይችላቸው ብዙ ነገሮች ሊኖሩ ይችላሉ። ግን በጋራ ልሂቃን የኢትዮጵያ ልሂቃን የጄኒውን የሆኑት ቅኖቹ ልሂቃን አብረው ሆነው ኢትዮጵያ የውስጥ በተለይ የውስጥ አንድነቷ እስካሁን የሚፈታተነን የውስጥ ችግራችን ነው። የውስጥ ችግራችን ዝም ብሎ ከውስጥ የመጣም ሳይሆን የውጭም እጅ ያለበት ነውና ይሄንን ማስተካከል መቻል አለብን። ግጭቶች የሚቆሙበት ችግሮች በተቻለ መጠን የማይሰሙበት ሀገር መገንባት ማምጣት ማዋለድ አለብን እና የዛን ሰዓት አካባቢው ላይም የሚኖረን የመቆጣጠሪያ ኃይል የኛ ኃይል ከፍተኛ ይሆናል። ማረጋጋት የምንችል ሌላም ተምተው አንተምተው የሚል ኃይል ያለን ምንፈራ ምንደራደር ብቻ ሳይሆን ምንፈራ ምንፈልገውን የምናደርግ ምክንያቱም ብዙ ህዝብ ነው ያለ የአካባቢው ህዝብ ቢደመር እኛን አያክልም እና እዛ የውስጥ አንድነታችን ላይ በጣም በጣም መስራት ይፈልጋል። አካባቢውንም ይሄን ቀጠናውን ሪጅኑን በስርዓት ለማስተዳደር ለመቆጣጠር አንድ ተፈሪ የምትሆነው ኢትዮጵያ ናትም እና ይሄንን ደግሞ ማጠናከር የበለጠ የሚቻለው የብሔራዊ አንድነታችን ውስጣችን በልዩ ልዩ ምክንያት የተሸረሸሩትን ወደ አንድነት ወደ ህብረት ወደ ፍቅር ወደ እርቅ ወደ መግባባት ማምጣት ስንችል ነውና እሱ ላይ መሰራት አለበት ነው ማለት። እንግዲህ በቀጠናው ያለን ጥቅም ከተባለ አሁን ወንድሞች እንደገለጹት የውሃ ሀብታችንና የባህር በራችን ጉዳይ ነው በዋነኛነት።
ሁለቱም ደግሞ ልንደራደርበትም የሚገባም አይደለም። ኢትዮጵያ እስካሁን መጠቀም ባለባት መጠን የድርሻዋን ግማሽ እንኳን ተጠቅማለች ብዬ አላስብም። እኔ ገና አሁን አንድ ግድብ መስራታችን ነው፣ ሌላ ምንም ያመነጨ ነው ነገር የለም። እሱንም ገና ካሁኑ ሌላም እንዳይሰራ በወንዛችን ላይ ሌላ ልማትም እንዳይሰራ ያለውም ደግሞ የመጠቀም ሊሰጠን የሚገባውን ጥቅም ማግኘት በሚገባን መጠን እንዳናጣ ነው እየተደረገ ያለው። ዓለም አቀፍ ሕግ የሚለው ምንድነው? ፍትሐዊ ተጠቃሚነትን ባረጋገጠ መልኩ። ፍትሐዊ ማለት አሁን ግብጽ አይነካብኝ እኔ በቃ እኔ ከአባይ ውጭ ሌላ ሚንስ የለኝም ነው የምትለው። እንዴ ሊቢያ እኮ በጋዳፊ ጊዜ ከርሰ ምድር ቆፍረው ይሄ ሰውዬ እብድ ነው እየተባለ ጋዳፊ እንግዲህ እኔ ታሪኩን ነው የማነባው እብድ ነው ምንድነው የሚሰራው እየተባለ በጥልቀት ቆፍሮ ከፍተኛ ገንዘብ ኢንቨስት አድርጎ የግራውንድ ዋተር አውጥቶ ህዝቡን አጠጥቷል። ሊቢያ የውሃ ችግሯን ቀርፋለች። ግብጽም እንደዛ አይነት አክሰስ አላት የራሷ። የግብጽ አንድ ተመራማሪ ፕሮፌሰርም ይሄን ማለቱን ቅርብ ጊዜም አንብቤ ያለሁ። ይሄንም አማራጭ ማየትም ያስፈልጋል። ግብጽ ለዜጎቿ ሚኒመም ዌጅ ትከፍላለች። ሚኒመም ዌጅ የደሞዝ ወለል የሚባል አላት። ኢኮኖሚዋ በጣም ከፍተኛ ነው ግብጽ። የዜጎቿ የኑሮ ደረጃ ከፍተኛ ነው። የኢትዮጵያውያንስ ምን ያህል ነው? አሁን የግብጽና የኢትዮጵያን ሚኒመም ዌጅ ማየት ነው እንግዲህ የሰው የኑሮ ደረጃ ምን ያህል ነው? የትኛው ህዝብ ነው የበለጠ ኢኮኖሚያዊ መሻሻል የሚፈልገው? ይህን ሁሉ ማየት ያስፈልጋል። ግብጽ ሌላ ኦፖርቹኒቲ የላትም ወይ? ኦኬ የላትም ከተባለ አባይ ወንዝ ላይ የግብጽ መብት ምን ያህል ተጎድቷል? አሁን ያንዱ ተጠቃሚነት ሌላውን መጉዳት የለበትም። ፍትሐዊነት የሚለው ለዛ ነው። ፌር ኤንድ ኢኩዊቴብል ዩቲላይዜሽን ኦፍ ሪሶርስ ነው የሚለው። ስለዚህ ይህም በጠበቀ መልኩ ግን የኢትዮጵያ መንግስት በሚችለው ሁሉ ብሔራዊ ጥቅሙን ለማስከበር መስራት አለበት። ከግብጽም ጋር ከራሷም ጋር ከዚህ በኋላ አርፋ እንድትቀመጥም ዲፕሎማሲው ላይ ጠንካራ ስራ መሰራት አለበት። ኢትዮጵያ የራሷን አቅም መገንባት አለበት። በዲፕሎማሲም በሚሊተሪም በኢኮኖሚም ጭምር የኢትዮጵያ መንግስት ከህዝብ ጋር ቅርብ መሆን አለበት። መንግስታችን ዲፕሎማሲው ላይ ከፍተኛ ጥንቃቄ የተሞላበት ህዝብንም ያማከለ ህዝብን የያዘ ህዝብ ነው። በቃ የኋላ ደጅ ነው። አንድ ፓርቲ ብቻውን ምንም ሊያደርግ አይችልም። ሶ ከህዝቡም ጋር እየተናበበ ዓለም አቀፍ ህግንም በጥንቃቄ እየመረመረ ሚሊተሪ ኃይሉንም እያጠናከረ ኢኮኖሚውን ማሳደግ። ህዝቡም አሁን አባይ እየተገደበ ነው። ህዝቡስ ምንድነው? የህዝቡ ነገር ላይ የሚያመጣው ኢምፓክት ምንድነው? እሱም መፈተሽ አለበት። ይሄ ኤሌክትሪክ ሲመነጭ ኦጋዴን ላይ ነጭ ጋዝ ነው ምን እየወጣ ነው? ሶ እሱ ምን ጥቅም አለው ብሎ ሲናገር ነበር። አሁን ያ በቃ ጥሩ ነው ለህዝቡ። ትራንስፖርት በግማሽ ይቀንሳል። ነዳጅ ራሳችን እንችላለን በነዳጅ ሶ ራሳችን የነዳጅ አቅርቦታችን ከቻልን የኤሌክትሪክ የራሳችን የምናመነጨውና የምንሸጠው ካለ አሁን የውጭ ንግዳችንም ባላንስ ይፈጥራል። ሶ ኢኮኖሚውን በዚህ ሁኔታ እያሳደጉ መሄድም የህዝቡንም ሁኔታም እንዲሁ ለውጥ እንዲመጣ ማድረግም ማህበራዊ ኢኮኖሚያዊ ለውጦች እንዲመጡ በማድረግም ከፍተኛ ብሔራዊ ጥቅምን የማስከበር ስራ መስራት ይገባል ብዬ አስባለሁ። በጣም አመሰግናለሁ። የአሀዱ ሬዲዮ ዋና ስራ አስፈጻሚ ጋዜጠኛ ጸሐፊና የታሪክ ተመራማሪ ጥበቡ በለጠ፣ በአዲስ አበባ ዩኒቨርሲቲ ሰላምና ደህንነት መምህር ተመራማሪ ዶክተር ሙሉጌታ አየለ፣ በፌዴራል ፍርድ ቤቶች ጠበቃና የህግ መምህር መታገስ ውለታው አብራችሁኝ ስለቆያችሁ ደግሞ በብሔራዊ ጥቅማችን ላይ የተለያዩ ገንቢ ሀሳቦችን ስላጋራችሁኝ ከልብ ነው አመሰግነው። ተመልካቾች ስትከታተሉ የቆያችሁት ኤንቢሲ ኢትዮጵያ ቴሌቪዥን ከሰላም ሚኒስቴር ጋር በጋራ በመሆን ያዘጋጀላችሁ ጋራ ሀገር የተሰኘው ፕሮግራማችን ነው። በዚህ ሳምንት ደግሞ ብሔራዊ ጥቅም ላይ ትኩረታችንን አድርገን ቆየን። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ የምንገናኝ ነው የሚሆነው። እስከዛው መልካም ጊዜ